አምስት ወር እንኳን አይሞላኝም ተሰውየው ጋር ከተዋወቅኩኝ ከዛ ህይወቴ ውስጥ ከገባው በኋላ ጭራሽ እኔ ላይ የነበሩ ነገሮች ጭራሽ በቃ ህይወቴ ጨለማ ነው የሆነው። እኔን እዛ ልኮ ቁጭ አድርጎ እሱ ከሰራተኛ ጋር ነው እዚህ ጋር ላይፍ የጀመረው ህይወቴ የጀመረው ከሰራተኛ ጋር የኔን ደም እየጠጣ ይሄ ነገር ለብዙ አረብ ሀገር ላሉ ሴቶች በጣም ትምህርት ነው። ብዙ አሉ ወንድ ልጅ አምነው መተው ያልወለዱት ሊሰተው መጣው ልጆቻቸው ተይዘውባቸው ይሄን ያክል ብር አምጭ እየተባሉ አባትሽን ማታቂ ዲቃላ ይለኛል፣ ቤተሰብ የሌለሽ ይለኛል። ብዙ በቃ በቤተሰቦቼ በደካማ ጎኔ ይገባኛል። ማን አባሻለሽ ምንም ባረገሽ እኮ ማንም አይደርስልሽም አንቺ ቤተሰብ የለሽም። ከዛ በኋላ ግን ህይወቴ ውስጥ ከገባው በኋላ ብዙ ነገሮች ሰማሁ። ከተለያዩ ሴቶች ጋር የሚሄድ ወንድ እንደሆነ ለትዳር የማይሆን ወንድ እንደሆነ ብዙ ነገሮችን ሰማሁ። እሱንም ስሰማ ባይኔ እስካለየው ድረስ አላምንም ብዬ አብረን መቀጠል ጀመር። የሆነች ሰራተኛ መጣች። እኔ ያውቃታለሁ ብሎ እሱም ያውቃትን ሰው ነው ያመጣው። በእኔ በኩል ሰራተኛ ሲመጣ አይፈልግም። ለካን የተነጋገረው ነገር አለ። ለምኛ ቃለው ሊቦርቦኝ ለምኛ ቃለው በልጄ ብዙ ነገር አድርጊያለሁ። ብር ካላክሽማ አደቡ ያለኝ እንዴ ልጄስ አላሳይም። ለምን በቃ ተፈለኩኝ ይዤው ጠፋለሁ። ወደ ክፍለ ሀገር ውስጥ የሆነ ቦታ አስቀምጣለሁ። ካልፈለኩ ደግሞ የሆነ ድርጅት ውስጥ ሰጣዋለሁ። ይለኝ ጀመር። ቀን በ15 ቀኑ ማለት ነው። ለምን እንዴ ብዬ ይሄንን ሳደርግ አንድ ሳምንት ሁለት ሳምንት ገብቶ ብሎክ ያደርገኝና ልክ ደሞዜ ቀረብ ሲል ብሎኩን ይከፍተዋል። ተን ለወጣለን ብዬ ነው ሄድኩት። እሱ ደግሞ የራሱ ሌላ ህይወት አለው። እኔን የፈለገኝ ልጁን ይዞ ብር የመቀበያ መንገድ ማለት ነው። ብር የመቀበያ መንገድ እንጂ እኔንም ፈልጎኝ አይደለም። ሌላ ህይወት አለው። በጣም ከብዙ ሴቶች ጋር ነው የሚውለው። ከዛ ልክ ያችን ብር ከላኩለት በኋላ ብሎክ አደረገ። ለካን ሚስጥሩን በኔ በኩል የሆኑ ሰራተኞች ከሄዱ ሚስጥሩ ሊያወጡበት ነው ሊናገሩበት ነው። ይሄን ሁሉ አድርጎ እሱ ቁጭ ብሎ ብር ሲያገኝ ይወጣል፣ ይጠጣል፣ እንደፈለገው ከሴት ጋር ሆኖ ይመጣል። ቤዛ እዛ እየሰራች ብር ትልካለች። ያው እኔ ጋር ረፊ ቤተሰቤ ግቢ ረፊ ብሎ ነው ያስጠጋኝ። ያው ቸርችም ከመሆኑ አንፃር እኔ ላይ ምዛቻ አለብኝ። የዚህ ልጅ አባት ያለው ቸርች ውስጥ ነው። ለምን ይደበቃል? ታሪኩ በጣም ከባድ ነው። ግን ይሄ ሚስጥር ሲወጣባቸው ያው እነሱ እኔ ላይ ነው ተጽዕኖ የሚያደርጉት። እኔ ጭራሽ ለመገደል እየተፈለኩ ያለውበት ጊዜ ላይ ነበር። ለምን የቸርች ሚስጥር ታወጫለሽ ተብዬ አሁን በቅርብም ሰምቻለሁ። ወታ ሚዲያ ላይ ስለ እንደዚህ አይነት ነገር ብታወራ አሳታለሁ ገድላታለሁ ተብያለሁ። ቀርቦ እኮ ልጄ አይደለም የሚለው ልጄ ነው የሚለው። እርዳ አረዳም ልጅ እንዲሞት ወይ እንዲሞት ነው የሚፈልገው። በቃ ከሁለት አንድላታችን ህይወታችን እንዲያልፍ ይፈልጋል። ነገ ሲያድግ እኮ እንደሚጠይቀኝ ያውቃለሁኝ እኮ። ነገ እኮ ከኔ በላይ ልጁ ይጠይቃል ሚዲያ ላይ ወጥቶ የልጁና የሱን ፎቶ በቃ ራሱ ነው የሚመስልኝ ያለ ደኒ ማስመርመር ግዴታው ነው ራሱ። አይ አልፈልግም ልጅ አይሆንም ካለ ደግሞ በግድ ይሄን የመሰለ ልጅ እኮ አልሰጠውም። ስንት እኮ ልጅ የሌለው ሰው አለ። በጣም የሚዘገንን ነገር ነው ማለት እረስቼው ነበር ማለት ከሁለት አመት በኋላ ይሄንን ማንሳት አልፈልግም። ህይወቴን ያበላሸው በዛ ሰዓት ላይ ነው። ልጆቹን አልጋ ላይ አስተኝቶ እኔ ፍራሽ ላይ ተኝቼ ማለት ነው። እንዳልጮህ አፌን ተይዣለሁ። በር ተቆልፎብኝ ቁልፍ ተነስቷል። እኔ ራቆቴ ነኝ አስቡ። ከዛ ስንጨቃጨቅ ልጆቹ ተነሱ ነው ቀስ ብሎ አስወጥቶ በውጭ ቆልፎብኝ ነው። መተንፈስ አይቻልም ምን አይቻልም። እዚህ ጋር ከተነፈሽ እዚቹ አሁኑ ላይ ከትፌሽ በማዳበሪያ አድርጌ አውጥቼ ጫካ ውስጥ ጥልሻለሁ። ቀጥ ብዬ ገስታውሳቸው ነው ሄድኩ። እንደዚህ ሆኛለሁ ብዬ ስናገር ሴቱም ወንዱም ሊበሉኝ ተነሱ አገልጋዮች። በቃ ጠቅላላ አይደለ ቸርቹ ተረበሸ ማለት ይችላል። ሙሉ ሲሰማ እንደ ሽማግሌ ሆነን እናናግራቸዋለን ብለው እንደ ሽማግሌ ተሰብስበው ምናምን ነገሩን ሊፈቱ ሞከሩ በድብቅ። እኔ እኮ ይሄን ልጅ ወስጄ እኮ ራሱ ቸርቹ ላይ ቁጭ ማድረግ እችላለሁ። ወስጄ ይሄው ልጅህ ብዬ ልሰጠው እችላለሁ። ወደ አባትየው ታሪክ እንመጣለን። ከዛ አዲስ አበባ እንዴት መጣሽ? ሹፌር አስጠፍቶ ነው ከዛ ግራ ያመጣኝ። ስንት አመትሽ ላይ? በዛ በ12 በ13 አመቴ ነው የመጣሁት። አስጠፍቶ ማለት ዝም ብሎ እንሂድ ብሎ? አይ እዚህ አዲስ አበባ ከሆነ ሰው ጋር ተነጋግሬ ያ ሹፌር አምጥቶ ከሰትዮዋ ጋር አገናኘኝ። ከሰትዮዋ ጋር እንዳገናኘኝ ቀጥታ የዱባይ ፕሮሰስ ነው የተጀመረልኝ። እድሌ ደግሞ የሚገርም ነው አልኩህ። ልክ ፕሮሰስ እንደተጀመረልኝ በዛ ሰዓት እንደው ቋንቋ አልችልም ነበር ማለት አረበኛ ቋንቋ አልችልም ነበር። ፕሮሰስ ተጀመረልኝ። በቃ ፕሮሰሱን በራሷ መንገድ በደላላ ነው የጀመረችልኝ ምናምን ሲጀመርልኝ እድሌም ቀና ሆነ ተሳካልኝ። መጀመሪያ ሲሄድ በሰው ቤት ሄድኩኝ። በቃ በሰው ቤት ማለት ሰው ቤት ለመስራት እኔ ሄድኩኝ። የቤት ሰራተኝነት ቆኜ ማለት ነው። አንድ አመቴን ሰራሁኝ። መጀመሪያም ሰዎችም ሲያሰሩልኝ እግዚአብሔር ይስጣቸው ጥሩ ሰዎች ከመሆናቸው የተነሳ የሁለት አመት ነበር ኮንትራት፣ እነሱ የአንድ አመት አድርገው አሰሩልኝ። ከዛ ቤቱን ወደሽዋል ሁለተኛ አመት እንቀጥል ወይ ሲሉኝ አይ አልኩኝ። እኔ ቤት ውስጥ መስራት አልችልም አልኩኝ። ሁሉንም ነገር ስለምደው ከዛ ምን ሲሆን በቃ ወደ ውጭ ቪዛዬ ወደ ውጭ ይቀየርልኝ አልኩኝ። ምን መስራት ይችላል ሲሉኝ ሞል ውስጥ አልኩኝ። በቃ እንደ ሽቶ ቤቶች ምናምን ውስጥ በቃ ሌላ ነገርና መንጃ ፈቃድም ካወጣው ድራይቨርነት ምናምን መስራት ትፈልጋለኝ። ይሄንን የሚያገዘኝ ታገኘው ብዬ በቃ ተባለ። ወጣው ስወጣ የሆነ ማረፊያ ቤት አለ እዛ ከፍለህ የምትቀመጥበት ቤት ስራ እስከምታገኝ እጃዛ ቤት ማለት ነው። እዛ ገባሁኝ።
ከዛም በኋላ ስራ ሲፈለግ ያው ሞል ውስጥ አንድ ሀበሻ አለ ሞል ውስጥ የሚሰራ በጣም ከሀብታሞች ጋር የሚሰራ አለ። እሱ አስተዋወቀኝ። ወደ ሽቶ ቤት ተቀጠርኩ ማለት ነው። ፐርፊውም ያው ሽቶ ቤት ማለት ፐርፊውም ነው እንግዲህ በእንግሊዘኛም ፐርፊውም ነው። እዛ ውስጥ ገብቼ ሞል ውስጥ ዩኒፎርም አለን። ዩኒፎርማችንን ለብሰን የራሱን የቻለ ካምፓኒ ያለው ቤት ይሰጣል። ከዛ ባለፈ ራስ የምትፈልጋቸው ነገሮች በግልህ ታደርጋለህ። እዛ ገባሁኝ። እዛ መስራት ጀመርኩ። ሰዎችም ጥሩ ናቸው የገባሁባቸው። የሞሉ ባለቤት እግዚአብሔር ይመስገን እዛ ሰራሁ። በቃ ጥሩ ህይወት ነበረኝ። ምክንያቱም ልጅ አልነበረኝም በሰዓቱ። ስለ ራሴ ነው ማስበው። ነገ ቤዛ ሰርታ መኪና ትገዛለች፣ ቤት ይኖራታል የሚለው ነገር ያንን ነው ማስበው። የተሻለ ህይወት እደርሳለሁ፣ ልጅ ነኝ፣ ወጣት ነኝ ብዬ ያንን ነበር ማስበው። ከዛ በመሃል በቃ እስኪ እንደማንኛቸውም ሰው ይሰራል አይደለ? ቤት መግዛት አለብህ፣ የሆነ ቦታ መያዝ አለብህ፣ የሆነ ነገር ማፍራት አለብህ። ሀገሬ ላይ ገብቼ ሀገሬ መጎብኘት እፈልጋለሁ ብዬ በቃ ወደ ሀገሬ ገባሁኝ። ይከፋል ዝም ብለህ አሁን በዓል ሲደርስ ይከፋኛል። ያው ቤተሰብ እንኳን አደረሰህ የሚልክ ከሌለ ካጠገብክ ልጄ ምን ሆንሽ ምን ላይ ደረሽ የሚልክ ሰው ሳይኖር ይከፋል። መጨረሻ ላይ በቃ ወደ ሀገሬ ገባሁኝ። ሀገሬ ስገባ ነው እንግዲህ ከዚህ ልጅ አባት ጋራ የሆነች ልጅ አስተዋወቀችኝ። እሷ ልጅ አስተዋወቀችኝ። ከዚህ ልጅ ጋር አባት ጋር ተገናኘን። ያው እኔ ጋር ረፊ ቤተሰብ ግቢ ረፊ ብሎ ነው ያስጠጋኝ። ያው ስለዚህ ታሪክ ሳወራ እኔ ጊዜ ላይ ብዙ ተጽዕኖ ስለሚደርስብኝ ነው። ያው ቸርችም ከመሆኑ አንፃር እኔ ላይ ምዛቻ አለብኝ። ግን ደግሞ ልጁ የዚህ ልጅ አባት ያለው ቸርች ውስጥ ነው፣ ለምን ይደበቃል? ግን ደግሞ ብዙዎች የህግ አካል ነን ብለው እንደዚህ አውርተውኝ ስለሱን አባት ጋር ደውለው ካገኙት በኋላ ልጅ አይደለም ነው የሚለን ይሉኛል። ልጅ አይደለም ነው የሚላችሁ፣ ቀርቦ ወደነ ያስመርምር። ቆይ በጓደኛሽ አማካኝነት ነው የተገናኛችሁት? ያው የተገናኛችሁ ከሱ ጋር? እኔ መጀመሪያ ሳርፍ ከኢትዮጵያ ስገባ ወሰን ያረፍኩትኝ። ወሰንን ታውቀዋለህ? ወደ ሻሌ ትምህርት ቤት ወደዛ ነው ያረፍኩትኝ። ከዛ ወደዛ አርፌ ጓደኛዬ ምዛ ነበረች። እሷ ነበረች የተቀበለች በሰዓቱ። እሷንም ራሱ እንዲህ በኦንላይን ማቃት ጓደኛዬ ነች እንጂ በአካል አታውቂያትም? በአካል የምታውቂው ሰው የለም? ቆይ አልጋ ቢዝ እኔ ላይ መደፈር ይመጣል፣ ብዙ ጫና ይመጣል፣ የሆነ ነገር ሊሆን ይችላል ብዬ እሷ ጋር ባርፌ ይሻለኛል አልጋ ቤት ማወጣውን እሷ ጋር ብዬ እሷ ጋር ነው መጥቼ ያረፍኩት። ከዛ በኋላ እንደዚህ የሚባል አይነት ሰው አለ ወደሱ ብትቀረቢ እሱ አንደኛ እንደዚህ ቤተሰቦቹ ግቢ ላይ ወይ ቤት ሊያሰጥሽ ይችላል ማለት ለጊዜው ነው የራስሽን መንገድ እስከምታስተካክይ ድረስ እንደዛ ላይ ያደርግልሽ ይችላል እና ለምንድን ነው ምናምን ብላ እሱን አስተዋወቀችኝ። ከሱ ጋር አወራን። የሱን አባት ማለት ነው እኮ የሱን አባት እሷ ታውቀዋለች? ይተዋወቃሉ። አዎ የሚተዋወቁት በብዙ አይነት መንገድ ነው። ታሪኩ በጣም ከባድ ነው። ግን ይሄ ሚስጥር ሲወጣባቸው ያው እነሱ እኔ ላይ ነው ተጽዕኖ የሚያደርጉት። ማለት የሆነ ዲያስፖራ ይቀበላሉ፣ በመሀል ላይ ያው የሆነ ብር ይፈልጋሉ በራሳቸው መንገድ ማለት ነው። በተለይ እንደኛ እንዲህ ቤተሰብ የሌለው ሰው በጣም ነው የሚመቻቸው። አይ ነገሩን በደንብ ግልጽ እሷ አሁን ፌስቡክ ላይ ያው በለው በኦንላይን ማለት ነው ታውቂያችን እሱ ነው ሜሴንጀር ወይ ቲክቶክ ይሄ ታውቂያታለሽ። ከዛ ልመጣ ነው አዲስ አበባ አንቺ ጋር ልረፍ አልሻት። ትቀበኛለሽ ወይ ስላት አዎ ፈቃደኛ ነኝ ምንም ችግር የለውም ነው ያለችኝ። ተቀበለችኝ። እሷ ቤት ስንገባ የሆነች ፍራሽ ብቻ ነው ያላትና ቤትም አታበስልም። ደነገጥኩኝ። እንዴ በቃ ማለት የሆነ ፍራሽ ነገር ነው ያላት ቤት ውስጥ ሌላ ማብሰያ ምናምን እቃ የለም። እና የሆነች ጥንጥዬ ሻንጣ አለቻት። እንዴ እዚህማ እናቴ ጉድ ልትሰራ ነው እንዴ ዲያስፖራ ሆኜ ስለገባው በራሴ ብዙ ነገር ተጠራጠርኩኝ። ከዛ እንዳልኩትም በተቀበለችኝ ሰዓት ላይ ትንሽ አረፍን፣ ጸጉሬን ምናምን ተሰራው፣ ሄደን ምግብ በላን። ያው የኢትዮጵያ ምግብ ስለናፈቀኝ ወጣን፣ ምግብ በልተን ምናምን ተመልሰን ወደ ቤቷ መጣን። ማታ ላይ ወንድሟ መጣ። ሲመጣ ወንድሟ የሚመጣበት መንገድ በሌላ መንገድ ነበረ። እሷ ወጣ፣ ወንድሟ ቤት ሲገባ አንተ ምን ትላለህ? የመጣሽ ቀን ነው ይሄ ታሪክ የተፈጸመው? የመጣው ቀን ነው የሷ ወንድም የመጣው። የዛን ቀን መጣሽ፣ እደጅ ራት በላችሁ፣ ከዛ ይዛው መጣች ወንድሟን? አዎ ይዛው መጣችና እምነሽን ብትቀይር የሚል ጥያቄ መጣብኝ። እነሱ እንትን ፕሮቴስታንት ናቸው። አዎ እምነሽን ብትቀይር የሚል ነገር ጥያቄ ሲመጣብኝ ምን ነው ስል አይ በቃ በጌታ ብትሆኚ ጌታ ቤተሰብ ይሆንሻል በቃ ማለት ተብዙ ነገር ያድናልና ይሄንን አንቺ ብቻዬን ነሽ ምናምን ምትይ ቤተሰቦችሽን የጨረሰብሽ ዘንዶ ምናምን ነገር በቃ አለ አይደል ጌታ እንደዚህ ያደርገዋል ምናምን በሚለው ነገር መስበክ ጀመረ ሲለኝ አይ ብዬ በቃ ከዛ የመጠራጠርና የመፍራት እንትን መጣብኝ ማለት ነው። ከዛ እሷ ወጣ ደውላ ልጁ እንዲወጣ አደረገችው ወንድሟን ማለት ነው። ከዛ እሱን ሸኝታ ምናምን ተመልሳ መጣችና እንደዚህ የሚባል ሰው አለ እኮ የሚያገለግል አገልጋይ ነው ምናምን አለችኝ። ከዛ ከሱ ጋር ላስተዋውቅሽና በቃ አንደኛ በጌታ ቤት ያደርግሻል ነው ያለች። አንደኛ በጌታ ቤት ያደርግሻል ስለኝ እኔ ከእምነቴ አይደለም ችግር ማለት እንደዚህ አይነት ነገር ተከታትለሽ ታውቂያለሽ? አዎ በሚዲያ ላይ አዋለሁ። ነብይ ነው ግን በፊትም በሚዲያ ላይ አዋለሁ።
የሚመቸኝ ጎን አለው ማይመቸኝም ጎን አለው የሆነ ታያለህ እኮ ሚዲያ ላይ የሚለቀቅ ነገር ብዙ ነገር ታያለህ ታዩ ነበር ግን አንቺ አይዋለሁ ሰውየውን አይዋለሁ ከዛ አይዋለሁ ይመችሻል ላው ታሪኩን ሰምቻለሁ ምን ላይ እንደነበረ ታሪኩን አዋቃለሁ ሰምቻለሁ ከየት እንደተነሳ ምናምን ምን ላይ እንደነበረ ታያለህ እኮ የሰውን ታሪክ እኮ አንዱ ታሪክ የምትማርበት ነገር አለ ከዛ ባለፈ ግን ስለ ሰው እምነት አያገባኝም እኔ ሰው ቀይሪ ብሎኝ አይደለም እምነቴን የምቀይረው ሰዋት ቀይሪ ብሎኝ አይደለም ከወደድኩት አገሬ ጋራ ነው እምነቴ ግል ነው የፈለክበት እምነት ላይ መኖር ትችላለህ ከዛ ልክ በማግስቱ ተገናኘን ቤት መፈለግ ጀመርኩኝ እኔ ቤት ማለት የምከራየው ቤት መፈለግ ጀመርኩኝ በቃ ተመልሼ ልሄድ ነበር ሐሳቤ እኔ ተመልሼ ወደ ዱባይ ልሄድ ማለት ነው በቃ ሳየው በቃ በእጅ ባለች ነገር የሆነ ነገር አርጌ ተመልሼ ሄዳለሁ የሚል ሐሳብ ነበር ከዛ ልክ ከሱ ጋር ተገናኘን ቤት በፈለግ ልክ እንደተገናኘንማ ገስታውሳቸው ውስጥ ነው ወሰዱኝ አስተዋወቀችሽ እንደወሰደ አስተዋወቀኝ ወደ መጣ ተሰለሞን ጋር ተገናኝተን ወደ ቢሮአቸው ነው ወሰደኝ የገስታውስ አለ ማለት ካሜራ የሌለበት ገስታውስ አለ ዝም ብለው እንደዚህ ለጾለት ምናምን ብለው የምግብ ፕሮግራም ምናምን ብለው የሚያስገቡበት ካሜራ የሌለው ግቢ አለ ከውጭ ካሜራ አለ ውስጥ ላይ ግን ካሜራ የለውም እዛ ወሰደችኝ እዛ ይዞኝ ሄደ እሱም ይዞኝ ሲሄድ ከሰውየው ጋር ተባለቤቱ ጋር ተዋወቀን ከዛ እኔ ልጸልይልሽ ብሎ አስገባኝ ባለቤቱ ማለት ዋናው የቸርቹ እሺ የሆነ ቢሮ አለ እኔ ልጸልይልሽ ብሎ ሲያስገባኝ ገባሁኝ በቃ እዛው ገባሁኝ በቃ ራሱ መንፈሱ ነው የገፋኝ በቃ እዛ ከገባ ራሴ ብዙ ነገር አርገን የምትወጣው ይሄን ነገር ስትናገራው ውስጥ ላይ ያለው ነገር ስትናገር አሁን እኔ ላይ ነው ጫና ሊደርስብኝ የሚችለው እኔ ላይ ነው ብዙ ነገር ሊደርስብኝ የሚችለው ያው ከዚህ በፊት የሆነ ቪዲዮ ተሰርቶ ነበር አጥፍተውታል እሱ እኔ ጭራሽ ለመገደል እየተፈለኩ ያለውበት ጊዜ ላይ ነበርኝ ለምን የቸርች ሚስጥር ታወጫለሽ ተብዬ ብዙ ሰው ከኔ ጎን አልነበረም በሰዓቱ ራሱ ለምን አውጥተሽ መናገር ማለት ማን ሰጠሽ ይሄ እኮ አንቺ የምትናገሪው እምነቱን አይወክልም ሰውየውን ነው የሚወክለው የልጁን አባት ነው የሚወክለው ግለሰቦችና የልጁን አባት ነው የሚወክለው አሁንም እናወራው ስለነሱ ነው እንጂ ስለ ሃይማኖቱ አይደለም በሃይማኖቱ ውስጥ ብዙ ጥሮች አሉ መጥፎም እንዳለ እኛም እኮ ተዋህዶ ላይም እኮ በዛም ጥሩ እንዳሉ እኮ መጥፎም እኮ አለ ሁሉም ላይ ሃይማኖቱ ውስጥ አይመለከተንም የትኛውም ቦታ በትሄጂ የሃይማኖቱን ስም የሚያጠለሹ በሃይማኖት ስም ብዙ ነገር የሚያደርጉ ሰዎች አሉ እነሱ ተነኩ ማለት ግን ቤተ እምነቱ ተነካ ማለት አይደለም ይሄንን የግለሰብ ጉዳይ ነው ይሄንን አሁን የሚሰሙን ሰዎች ልብ እንዲሉት ይገባል የምናወራው ስለዚህ ልጅ አባትና ከዚህ ልጅ አባት ጋር ተያይዞ ስለገጠሙሽ ግለሰቦች ነው ስለገጠመኝ ግለሰቦችና አንድ ሰው ደግሞ የእግዚአብሔርን ቃል የሚሰብክ ከሆነ ያወጣውን ያፈራውን ፍሬ ለምን ሊክድ ይችላል በቃ እኔ በሰዓቱ ነብይ ላይም የነበረኝ ጥላቻ አብሮት እየሰራ ያገለገለ ይሄ ልጅ ነው ብለህ ተቀበልና አሳድጌ ማለት እኮ መብት አለው ያለዛ ደግሞ ከቸርች ማስወገድ ያለበት እሱ ነው አይደለ ወደፊትም እኮ ይሄ ልጅ 4 አመት 5 አመት 6 አመት ሲሆነው ሚዲያ ላይ እንዲወጣ እድሉን ሰጠዋለሁ ለምን እንዴ ይሄ ልጅ የመጣበትን መንገድና በምን አይነት መንገድ እንዳሳደግኩትና አባቱ የት ላይ እንዳለ እውነታው አይደበቅም ተፈለጉም ይግደሉኝ በቃ እሱ ነው እየፈለጉት ያሉት አሁን በቅርብም ሰምቻለሁ ወጣ ሚዲያ ላይ ስለ እንደዚህ አይነት ነገር ብታወራ ከሳታለሁ ገድላታለሁ ተብያለሁ እሱን አብረን የምናየው ሊሆን ይችላል ለምን እኔ እዚህ ጋር የሱ ልጅ ነው እየተንጓለልኩ ያለሁት አንዴ አረብ ሀገር ሰው ላይ ጥየው የሚሄደው እሱ ቢቀበለኝ እኮ እኔ ከሄድኩበት ሀገር ተመልሼ አልመጣም ያልወለደ አባት ላይ አድርጌ ነው በልጁም በኩል መፍትሄ እንዲገኝ ብዬ ፖሊስ ጣቢያ ድረስ ሂጄ በሴቶችና በህፃናት አስጠይቄያለሁ ቀርቦ እኮ ልጄ አይደለም የሚለው ልጄ ነው የሚለው እርዳ አረዳም ለምን ሲባል ገቢ የለኝም ይላል እንዴ በነፃ እኮ አይደለም የሚያገለግለው ሁለት ልጆች አሉት እኮ በወር 30 በ6 ወር 36000 ብር እየከፈለ የሚያስተምራቸው ከየት አምጥቶ ነው ይሄ ልጅ ለዚህ ልጅ 10000 ብር ያጣል እንዴ ለዚህ ልጅ 6000 7000 ብር ያጣልታል እንዴ አንድ እምነት ውስጥ እኮ ያለ ሰው የወለደውን ፍሬ አለመካድ ነው በመጀመሪያ እኮ መጽሐፍ ቅዱስ ልጅክን ካድ ወይም ጥላ አይደለም የሚለው ልጅክን በሄድክበት መንገድ ምረው አይደለም የሚለው በሄድክበት መንገድ ምረው ጥሩ ነገር አሳየው ነው አይደል ልጆች ወደ እግዚአብሔር ደጅ ይሄዱ ዘንድ አትከልክሏቸው አይደለም የሚለው ለምን በቃ እሱ ግን ፈጣሪን እንዳያውቅ ነው ያደረገው ያለው እምነቱ ላይ አዋለውት ወንጌል ይሰብካለው ካለ አይዋለው አሁንም እየለቀቀ ነው ቲክቶክ ላይ ያገለገለ እንደሆነ አይዋለውኝ እኮ ለዚህ ልጅ ግን እንደ ዋትስአፕ ላይ ገብቼ እንኳን ቴክስት ካረጉለት ብሎክ አድርጎኝ ነው የሚወጣው ስላንቺም ስለ ልጁ መስማት አልፈልግም ነው በቃ ድጋሚ ወጣ ስለ እንደኔ ብታወራ ከሳታለሁ ምናምን በየክሳሰኝ ለምን ይሄ ልጅ 2 አመት ከ2 ወር ሙሉ እኮ ምንም ነገር አላገኘም ከሱ እኔ ምን ጓለለው እኮ በዚህ ልጅ
ከአይምሮዬም ሳልሆን ከልጁም ሳልሆን እኮ እየተንከራተትኩ ነው ያለሁት እኔ እንዴ ለኔ እኮ አይደለም ይሄ ልጅ ሲያድግ እኮ የራሱ ጥያቄ አለው እዚህ እንደውም እንዲ ትንሽ ሚዲያ ላይ አይደለም ትልቅ ሚዲያ ላይ እንዲቀርብ አደረጋው ልጁን ለምን ልጁ በጣም በብዙ ነገር የተጎዳ ነው ልጁ በጣም እንዳየው አክቲቭ ልጅ ነው በጣም ፈጣም ልጅ ነው ልጁ ከምግብ ጀምሮ የተጎዳ ሰው ልብሱን ልብስ ታወው በምግብ ግን በጣም የተጎዳ ልጅ ነው 2 አመት ከ2 ወር ሆኖ 7 ተኩል እኮ መሆን የለበትም ይሄ ልጅ እኔ ማንንም ጤና ባለሙያ እኮ አሁን ያለውበት ላይ ተትናንት ወዲያ መጣው አይተውታል እኮ ተለክቷል ምናምን እንዴ በዚህ ተቀጠለ ልጁ በህይወት አይኖርም እሱም የሚፈልገው ልጁ እንዲሞት ነው ወይ ልጁ እንዲሞት ወይ እንዲሞት ነው የሚፈልገው በቃ ከሁለት አንድላታችን ህይወታችን እንዲያልፍ ይፈልጋል ይሄ የሚሆነው ለምንድን ነው በቃ እኔ የቸርቹ ባለቤትም እኮ እሱን ማናገር ይችላል እኮ የነሱ ቸርች ስማችን ጠፋ ብለው እኔን ከመውቀሳቸው በፊት የሆነ ቪዲዮ ሲለቀቅ ከማስጠፋታቸው በፊት ይሄ ልጅ ለምን ነው እንደዚህ ሆነው ይሄ ልጅ እሷ ምን ብትሆን ነው ምን ላይ ብትሆን ነው ስለዚህ ልጅ ያወጣሽ ብሎ ለልጁ የሚገባውን ነገር እኮ ማድረግ ይችላል ምክንያቱም መጽሐፍ ቅዱስ እኮ የወለድከው ልጅ ካለ አይደለም አው በስተትም ይምጣሽ አልፈለኩም ይበል ምን ያደረገውን ራሱ ያውቃል እኔ እዚህ ጋር ማልናገራቸው ብዙ ነገሮች አሉ እኔን ዛሬ የማያሳድሩኝ ሁሉ ብዙ ነገሮች አሉ ለምን እውነት ነገር ስታወጣ አሁን ላይ ታህግም ጀመር ውስጥ ደሃ ላይ አይደለም ህጉ ያለው ብር ካለው ሰው ጋር ነው ህጉ ያለው እውነት ለመናገር በዚህ ልጅ ጉዳይ እኮ እኔ እዛ እኮ ፍርድ ቤቱ ድረስ ተንከራትቻለሁ ምንም አላገኘውም እየራበኝ እየተቀመጥኩ መንገድ እየተነሳው ምን ይያልኩኝ ተጉዤ ሄጄ ምንም አላገኘውም ምን እናርግ እኮ ነው የምባለው በጎን እሱ ሄዶ ሐሳባቸውን አስቀይሮ ይመጣል ታዲያ ይሄ ልጅ ማለት ህጉ ምንድነው ያደርገው በሴቶችና በህፃናት ሄደክ ስታስደውል ስልኩን ዘግቶ ይጠፋል በቃ ለተወሰነ ጊዜ ስልኩን ዘግቶ ይጠፋል መደወል ስታቆም ደግሞ ስልኩን ይከፍተዋል ህይወት ሊኖርበት ነው የሚለኝ ይሄ ልጅሳ ነገ ሲያድግ እኮ እንደሚጠይቀኝ አውቃለሁኝ እኮ ነገ እኮ ከኔ በላይ ልጁ ይጠይቃል ሚዲያ ላይ ወጥቶ እኔ በኢቢኤስ ደረጃ እኮ ቀርቤ እንትናና ቀርበን ተብያለሁ እኮ ኢቢኤስ ላይ ተመዝግቤ 1 ወር ጠብቄ ማንንም ሰው ተረድቶ እኮ ደህና ነገር ተረድቶላቸው እኮ ብዙዎች አልፎላቸዋል አይደል እኔ ኢቢኤስ ላይ ሂጄ ተመዝግቤ እኮ አንቺን ማቅረብ አንችልም ተብያለሁ እንዴ ኦርቶዶክስ ቤተክርስቲያን ውስጥ አንድ ልጅ አርግዛ ብትገኝ ዝም ትባላለች እንዲ ጉርጓድ ቆፍረው አውጥተው እኮ ያስረገዛት ሰው እኮ ወይ እንዲታሰር ይደረጋል ወይ ቀጥለጥ ብሎ ጥፋቱን አምኖ ንስሐ ገብቶ ልጁን እንዲረዳ ይደረጋል የኛ የዚህ ልጅ ነገር ግን ተጠያቂና መፍትሄ ሊሰጠው የማይችለው ለምንድን እንደሆነ ግራ ገባኝ በቃ ቀረብ ስትለው ደኒ ምርመራ አልቀርብም ልጁ የኔ ነው ይላል እሺ እርዳ አግስ ስትለው ደግሞ የኔ ልጅ አይደለም ይላል እኔ ፎቶውን በቴሌግራም ተልኮላል የልጁና የሱን ፎቶ በቃ ራሱ ነው የሚመስልኝ አይደለም እንኳን አይደለም ደኒ ምርመራ ላይ ሄዶ እንዴ ደኒ ማስመርመር ግዴታው ነው ራሱ አልፈልግም ልጅ አይሆንም ካለ ደግሞ በግድ ይሄን ነው የመሰለ ልጅ እኮ አልሰጠውም ስንት እኮ ልጅ ሌለው ሰው አለ ስጪኝ ግን ብሎሻል እሱ ስጪኝ ሌላ ሳድገው ብሎሻል ፖሊስ ጣቢያ ቀረብ ትስጠኝ አለ ለምንድን ነው የምትሰጠው ይሄን ልጅ ተባለ ለማን ልትሰጠው ሲባል ብቻህን ምትኖር ተባለ አዎ እና እንዴት ትሰጣለች ተባለ አይ በቃ ትስጠኝ እንዴ ልጁ ልትለምን በይም ልታረግ ነው የምትሰጠው እንዴ ለሷን እርዳት ታሳድግ ተባለ እሺ ብሎ አካውንቴን ተቀብሎ ሄዶ ጠፋ ስልኩን ዘግቶ ጠፋ በቃ ቀረ ፖሊስ መድባችሁ ላኩልኝና የቤተሰቦቹን ቤት አቃለውኝ ይጠይቅልኝ ብያለሁ የሚጠይቀው አካል ደፍሮ መሄድ አካል ጠፋ ምን ላድርግ ቤተሰቦቹ ቤት ድረስ ተሄዶ ሰውየው ይያዝና ይቅረብ ደኔ እንዴ ታስሮ እኮ እሱ እኮ 24 ሰዓት ታስሮ እኮ መጠየቅ ይችላል አይደል እንዴ በዚህ ልጅ ጉዳይ ደኔ ምርመራ ማድረግ ይችላል እኮ ህግ ከያዘው ግን ኑንድ በቃ ፖሊስም እኮ ተባበሩ ብየጠይቃለሁ እኛ ምን እናርግ ከተባልኩ ምንድነው ላረጋው የምችለው ሄድኩኝ ልሰራ እኮ ወጣውኝ ልጄ ተጎርቶ አገኘሁትኝ አረብ ሀገር ካለሽ እኔ አንቺንም አልፈልግም ብሎ እኮ ይሄኛው አውጥቶ እኮ መንገድ ላይ ጣለን እኮ ካራብሳ እዚህ ጎሮ ድረስ በነፃ ነው ሹፌር ያመጣን 1 ሰዓት ተኩል ላይ ተመንገድ ላይ እኮ ጂብ እየጮህብን ነው መታ ጓድ ማቃት እንዲ በኦንላይን ማቃት ልጅ ናት መጣ አንስታ ይወሰደችን ሰው ጋር ነው በይሳም ተጠግቼ የሱ ልጅ ይዤ እኮ ሰው ጋር ማለት ነው አንድ እኔ ቤቱን ያለውበት ቤት ድረስ መታየት ይችላል ከዛ በቃ ፍርዱን ለእግዚአብሔር ትተዋለህ ግን ቆይ እስቲ ልመለስ ወደ ኋላ ቆይ መጀመሪያ ቆይ ቤቢ እሱ ሳይኖር ነው እንደይዘሽው የወጣሽው አሁን ከነበረበት አረብ ሀገር ሴት ሰጥቼ ሄድኩ ሰውዬ ነበረ እሱ ያለ ራሱ ያለ ነው ብር ነው የሚፈልገው ብር ነው የሚፈልገው ወደ አባቱ እንመለስ ይሄማ አልወለደም ብር ቢጠይቅ እኮ ይገባዋል እውነቱን ነው እንዴ ያለው የወለደው ያላዘነለትን አለኝ እኮ እኔ ምን ላረገው ነው አለኝ እችላለሁ አለሽ ወደ አባቱ ስንመለስ ያቺ ሰው አስተዋወቀች ገስታው ሄዳችሁ ምንድነው የዛን ቀን ነው ስተቱ የተፈጠረው ነው ወይስ የፍቅር ጥያቄ ጠየቀሽ አብረን እንኑራለሽ በሂደት ነው ይሄ ነገር የተፈጠረው ምንድነው ትልቁ ጥያቄ እሱ ነው
አዎ ይሄን ነገር እውነቱን ስናገር እኮ ነው የጫና የመጣብኝ ያለው ከዚህ በፊት የሆነ ቪዲዮ ተሰርቶ ነበር የሆነ ሚዲያ ላይ ቀርቤና በቃ ማለት የነበርኩበት እንደዚህ ላይ ነበርኩ በቃ እኔን በጣም ፍለጋ ባለ ለምን ሚስጥር አወጣሽ ተብሎ ነው ከዛ ልክ እኔ ባቀረብኩት ሰዓት ላይ በጣም ቆይቷል እንግዲህ 2 አመት ሁሉ አልፎታል ያ ቪዲዮ ጠፍቷል አስጠፍቶታል በዚህም በዛም ብሎ አስጠፍቶታል ሚዲያው ግን አለ ማለት አቆመዋል አሁን እንደዚህ አይነት ነገር ማቅረብ አቆሙ በቃ ግን ሚዲያው አለ እዚህ ላይ ማውራት ባይጠበቅብንም አለ እሺ ከዛ በሰዓቱ ላይ በቃ ሰው እኔን እንዲያግዝ እኔን እንዲተባበር ከጎኔ እንዲቆሙ ነበር የተደረገው በቃ በሰዓቱ ላይ ሰውየው የሰራን ፊልም ከገንዘቤም ሳልሆን ከህይወቴም ሳልሆን ከራሴም ሳልሆን ብዙ ነገር ነው ያደረጉኝ ሰዎች ምንድነው የተደረግሽው እሱን ነገር እንድትነግሪኝ እኮ ነው ያው እንደዚህ አሁን ስለቆየ አሁንም እንዳዲስ ሲነሳ ያው እነሱ በህይወቴ ሌላ ነገር ነው የሚመጣብኝ ማለት ነው ለምን እኔ እንዲሆንኩ በየመሄጀ ስናገር እኮ ህግም እኮ ከዳሃጎን አይደለም በዚህ ሰዓት ላይና የደረሰብኝ እንደዛ ቤት እየፈለግን በነበረበት ሰዓት ያው ስመጣ እንግዲህ ስንት አመት ሙሉ ቆይቼ ስመጣ ሰውነቴ ወፍራም ነው ፊቴ እንደዚህ ራሱ እንዳሁን እንዳየኝ አልነበረም የዛኔ ደግሞ ልጅ አልነበረኝም በሰዓቱ እሱ እኮ ሊዋሽ ይችላል ወንድ ልጅ አይደለም ወንድ ከሱ በፊት አላቀም የዚህ ልጅ አባቱ የመጀመሪያዬ ነው የምርሽ ነው ከነ ክብርሽ ነበርኩኝ ከዛ ቤት እየፈለግን ነበረ ቸርች ውስጥ ገብተን ሰውየው አገኘኝ ቢሮ ውስጥ ሲያገኘኝ ልክ ስገባ 10 ሺህ ብር ቁጭ አድርጌ ወጣሁኝ ለምን የሆነ ዘርም ይዘራል ይላሉ እና በቃ በአጠቃላይ የገባውበት ግቢው ውስጥ ምንም ነገር የለም ካሜራ የለም ምንም ነገር የለም ከዛ በቃ ቀጥታ በቃ አደራ ሰጥቻለሁ ብሎት ባለቤቱ ቤት ፈልጉ ብሎት ከሱ ጋር እየፈለግን ነው ቤት ማለት ነው ከዚህ አባት ጋር ቤት እየፈለግን አላገኛለን ከዛ የነማዘር ግቢ ይሄ ነው ብሎ ወደ ቤተሰቦቹ ግቢ ወሰደ አባትየው ከዛ 2 ሴት ልጆች ደግሞ መንታ ልጆች አሉኝ ብሎ አስተዋወቀኝ ከዛ እዛው ግቢ ውስጥ አንድ ክፍል ቤት ተሰጥቶት እዛ ነው የሚኖረው ከዛ እዛው ነው የሚኖረው ከዛ የዛን ቀን መሸ ታሪያለሽ ስለኛ አራኒስ ሊር ነው ብዬ ወደ ልጅቷ ቤት ሄድኩኝ ሻንጣይም እሷ ጋር ነው የነበረው ከዛ በቃ በነገው ነውና ግን እዚህ ቤት ማንም ስለሌለ ልጆቼ ጋራ አብረሽውን ቤት እስከሚገኝ ድረስ አለኝ ማለት የወንድምነትን ጥያቄ ነው ያቀረበልኝ ሌላ ነገር አይደለም በቃ ማንም የለሽም አይደል እዚሁ እነ ማዘር ግቢው ሁኚ እንግዲህ ግቢውን አውቀዋለሁ መሄድ እንችላለን ቤተሰቦቹ ግቢው 2 እህቶቹ ምናምን እዛው ነው ያሉት ማዘሩ አለች ማለት እሷ ኦርቶዶክሶች ናቸው እሱ ጴንጤ ነው ማዘሩ ኦርቶዶክስ ነች እሺ ቅልቅል ነው ፋሚሊ ውስጥ አሉ እና እዛ ግቢ ውስጥ በማግስቱ ሻንጣሽን ይዘሽ ነው ያለኝ በቃ ልጅቷ ጋር ከመቀመጥ እኔም ደግሞ እንደዚህ የነማዘር ግቢ ከሆነ በቃ ቤተሰብ አገኘው ብዬ በራሴ እነማዘሩን እንደራሴ እናት አይቼ ነው እሱን ደግሞ ወንድም የለኝም እግዚአብሔር ወንድም ሰጠኝ ብዬ በየዋህነት አምኜ ወደ እነሱ ቤተሰብ ጋር ሄድኩኝ ሄጄ በማግስቱ ሻንጣዬን ይዤ ሄድኩኝ እዛ አልጋና መሬት ላይ ፍራሽ አለ ትልቅ አልጋ አለ እዛ ላይና መሬት ላይ ነው ቡና ምናፈላለን እዛው ክፍል ውስጥ በማግስቱ ሄድኩኝ ቡና አስፈላልኝ ቡና ተፈላ እዛው ምግብ እዛው ይመጣል የማዘርም እንጀራ ምናምን ታመጣለች እዛው ነበር ምን ህናት ሲባል አይ ቤት እየፈለገች ነው እንደዚሁ ቤት ተምታገኝ እዚህ ትሁን ብዬ ነው ማለት ሲላቸው ሰዎቹ ምንም አላሉም ቤተሰቡ ከመሃል ግን እንታው ከዚህ በፊት ማለት የሆነ ሰው እዛ አስገብቶ በልጅቷ ላይ ያደረሰበት ነገር አለ ሌላ ነገር እና አሁን ስለምን እንዲታረጋለህ አይነት ነገር እሱ ላይ የሆነ እንትን ተብሏል ሲል አይ እኔ የሱ የነብይ የመንፈስ ልጅ ነች አደራ ብሎኝ ነው ብሎ ቤት ተናግሯል ግቢ ውስጥ ለቤተሰቦቹ ነው እሺ ያው አረብ ሀገር ነበረች ከዛ መታ ነው እሺ እንትን ብሎ ያው እዛ ነበርኩኝ ቤት እየፈለግን አሁንም እሱ ቤት ነው ያለሁትኝ በገባው በስንተኛ ቀኑ ነው በአራተኛ ቀኑ ብቻ በጣም የሚዘገነን ነገር ነው ማለት እረስቼው ነበር ማለት ከ2 አመት በኋላ ይሄንን ማንሳት አልፈልግም ልጆቹ አንዷ ልጅ ከኔ ጋር ነበር የምትተኛው አንዷ ልጅ ደግሞ ከሱ ጋር አልጋ ላይ ነው የሚተኙት አንዷ ልጅ ከኔ ጋር መሬት ፍራሽ ላይ ነበር የምትተኛው ከዛም ልክ በአራተኛው ቀን እንደዚህ አምሽቶ ነው የገባው ምናምን ለካ ቢራ ይጠጣል በአራተኛ ቀኑ ምናምን ማታ ላይ የሆነ ምግብ ሰርቼ ነበር እኔ ምንም ሳልጠይቅ በራሴ አዝቤዛ ገዝቼ ምናምን ያውዛው ያለው የሆነ ነገር እንደዚህ ቤቴ ማውጣቼ ምናምን ቤት ውስጥ ምግብ ሰርቼ ምናምን እንደዚህ ፓስታ ነገር ምናምን ራት በልተን ምናምን ሲያመሽ ተኛን ከዛ ልጅቷም እዛው ከህቷ ጋር ተኝታ እኔ ፍራሽ ላይ ነበርኩኝ በቃ እሱ ከገባ በኋላ ቀጥታ እኔ እንቅልፍ ወስዶኛል እንግዲህ አስበዋል በዛ ሰዓት ላይ ነው እኔን በር ቆልፎ
በቃ ህይወቴን ያበላሸው በዛ ሰዓት ላይ ነው። ልጆቹን አልጋ ላይ አስተኝቶ እኔ ፍራሽ ላይ ተኝቼ ማለት ነው መሬት ላይ አንድ ክፍል ቤቱ ሁለት የ12 ዓመት ልጆች አልጋ ላይ ተኝተው የ12 ዓመት ልጆችን አልጋ ላይ አስተኝቶ ነው እኔን መሬት ላይ ህይወቴን ያበላሸው። ስለዚህ ደፍሮሽ ነው እንጂ ከዛ ነገሮች ሁሉ ተፈጥረው ካለቁ በኋላ እንዳልጮህ ያው ሰው እኮ ላያምን ይችላል። አፌን ተይዣለሁ። በር ተቆልፎብኝ ቁልፍ ተነስቷል። ከዛ ስንጨቃጨቅ ልጆቹ ተነሱ፣ ሴት ልጆች። እኔ ራቆቴን ነኝ። እንደመጣ አፈነሽ ነው። እኔ ራቆቴን ነኝ። አስበው የሆነ በቃ ስስ ልብስ ነው ለብሼ የተኛሁትኝ። ሱሪም ምንም ማለት ነው እንደዚህ ሱሪም ቢጃማም ሆኖ ስስ ነው እና ከላይ የለበስኩት ብቻ ነው ያለው። ከታች የለበስኩት የለም። ራቆቴን ነኝ። ከዛ ያችን ተበላሸች ተዋንም ነገር ምናምን ጠቀላሎ አንስቶ ምናምን ነገር እዚህ ግቢ ብተነፍሽ እናቴ ብትሰማ እዚሁ ገድዬ በማዳበሪያ አውጥቼ በጨለማ ጫካ ውስጥ ነው የምጥልሽ ነው በቃ ይቺ ቃል ነው የተናገረው። ከዛ ልጆቹ ተነስተው ሁሉ ዳንግጠው ማለት እነሱ የተፈጠረው ነገር አይደለም ያዩት የኝና የሱን ጸብ ነው ብቻ ነው ያዩት። ከዛ እኔ እወጣለሁ አልኩኝ በዛ ሰዓት። እንግዲህ ላስበው ሌሊት ከሆነ 8 ሰዓት 9 ሰዓት ወጣ ጅብ ነው ወጣ እሱ የሚጥለኝ የልት ሂጂ በቃ እስከነ ሻንጣዬ ወጥቼ እዚህ በላይ መተንፈስ አይቻልም ምን አይቻልም። እዚህ ጋር ከተነፈሽ እዚቹ አሁኑ ላይ ነው ከትፌሽ በማዳበሪያ አድርጌ አውጥቼ ጫካ ውስጥ ጥልሻለሁ ያለኝ። ከዛ በቃ በሰው አታዝንም መቼም አይደል በራሴ ነው ያዘንኩትኝ። በራሴ ነው ያዘንኩት። እንዴ ለምን እንዴ እግዚአብሔር በዚህ ልክ የሚፈትነኝ ለምንድን ነው? አድጌ ራሴን ቻልኩ ስል እንዴት ሰው ማመኔ ቤተሰቦቼ ዘመዶቼ ብዬ መጠጋት ይሄን ነገር ካደረገ ምንድነው ላደርግ የምችለው? እኔ ላገባበት ያሰብኩት መንገድ ሌላ ነው። ከቤተ ክርስቲያን ጋር በተያያዘ መንገድ የተፈጠረብኝ ነገር ሌላ ነው። ይሁን የኔ ክብር ምንም አይደለም። እንኳን እኔ ክርስቶስ በብዙ ነገር ተፈትኗል። እንኳን እኔ ማረባ ኃጢአተኛ ሰው ከዛ በቃ ያቺ ሌሊት ብቻ በንትርክ ነግታ በኋላ ላይ በስንት መከራ አረጋግተውኝ ተረጋግቼ ምን ብዬ ብድግ ቁጭ እያልኩ ተኝቼ አደርኩ። ነጋ። በጠዋት ላይ ቀጥታ በውጭ ነው ቆልፎብኝ ወጣው። በውጭ ቆልፎብኝ ወጣ። ልጆቹን ቀስ ብሎ አስወጥቶ በውጭ ቆልፎብኝ ወጣው። ከዛ ስደውልም ስልክ ያነሳልኝ። ከዛ መጨረሻ ላይ ደወለና አንድ ትንፋሽ አሁን ልመጣ ነው በክብር ትወጫለሽ፣ ቤት ፈልግልሻለሁ፣ ትወጫለሽ፣ ትከራያለሽ። እሱ ግቢ ግን ተንፈሰሽ የሆነ ነገር ቢሰማ ቀስ ብዬ ገብቼ እንደዚህ አድርጌ በቃ አንቺን ገድዬ ማዳበሪያ ውስጥ አድርጌ አውጥቼ ጫካ ውስጥ ተልሻለሁ። ማን ይፈልግሻል? በቃ ያው ቤተሰብ የለሽም ነው በቃ። ቤተሰብ የሌለው ሰው እንደዛ ነው የሚደረገው በቃ በአንዳንድ ሰዎች አስተሳሰብ። ሙሉ ታሪክሽን ነግረሽው ነበር? አዎ እኔ ብዙ ጊዜ ይቅርታ አድርግልኝና ሰው ሲቀርበኝ ደብቄ አሁን የሆነ ሰው በህይወቴ ውስጥ ሊገባ ሲመጣ ወይም ደግሞ እንደ ወንድም ስትቀርበኝ አልደብቅህም። የሌለኝ ቤተሰብ የለኝም አልልህም። ለምን እኔ ዋሽቶ መኖርን አልፈልገውም። እውነቱን ግን እነግርሃለሁ። አምነህበት ቤተሰብ የለኝም አሁን ሽማግሌ ላክ ብትለኝ አዎ ቤተሰብ የለኝም። ምንድነው የምታረጊው? ቤተክርስቲያን ሄደን አባት ይዘን አባቶች ለኔ ቤተሰብ ሊሆኑኝ ይችላሉ ምለው ይሄን ነው መልስ ልሰጠው የምችለው። አይ ደግሞ ቤተክርስቲያን ሄደን ቤተክርስቲያን ላይ ቃል ተገባብተን የሆነ ፕሮግራም ማድረግ እንችላለን። ያ ነው መልስ ሊሆን የሚችለው። ከዛ ውጪ ግን የሌለኝን እከል ያለኝ በዚህ ወጥቶ የሌለኝን የውሸት ዘመድ ማስተዋወቅ አልፈልግም። ቢኖረኝማ ቤተሰብ በዚህ ልክ እኮ ፈተና አይደርስብኝም። በዚህ ልክ እኮ በወንድ ብሬ አይባክንም። በዚህ ልክ እኮ ህይወቴ መንገድ ላይ ይወጣ አይወድቅም እኮ። የሚጎዳኝ ምንድነው? እውነታውን ነገር ተናግሬ ነው። ማንም ሰው ሲቀርብ እውነት ከልቡ የቀረበኝ እየመሰለኝ እውነታ ነገር እናገራለሁ። እሱ ነገር ግን እየጣለኝ ነው ያለው። እየጎዳኝ እየጣለኝ ብሬን እያስወሰደ ብዙ ነገር እየሆንኩ ነው ያለሁት። እግዚአብሔር ይመስገን ክብሩን ይውሰድ ይልኝ ስለሰጠኝ ፈጣሪ ሁሌም አመሰግናለሁ። ብቸኝነቴን አይቶ ሊሆን ይሰጠኝ። አባትነት ግን ለዚህ ልጅ አይገባውም። እሱ ያደረገውን ስለሚያውቀው እኔ በሰዓቱ እኮ ማስወረድ ይችል ነበር። ግን የሰው ነፍስ ስለምን አጠፋለሁ? እንደዛ አለሽ ግን እንዴ ቱቦ ላይ ነው ወሮሮኝ ሄደው እንዳረገዝኩ ሄደን አብረን እኮ ሄደን በቃ እርጉዝ ናት ሲባል የሆነ ቱቦ አለ እዛ ላይ ነው ጥሎኝ የጠፋው። አንቺን ነው የምፈልግ ልጁን አልፈልግም አለኝ። የዛን ቀን መጣ ወዲያው ወጣሽ ከቤት ወይስ ምንድን ነው የሆነው? ከመጣ በኋላ ቤት እየፈለኩ ነው ምንም ሳተነፍሽ እንድትወጪ ሲለኝ እሺ ብዬ ወዴን ቦድ አድርጌ ልጅ ነኝ መኖር አለብኝ አይደለ የተበላሸ ስጋዬ ነው ግሬ ወይም እጄ አይደለም የተቆመጠ በሚል ራሴን አሳመንኩትኝና ቤት ተገኘ። ልክ መጣ ሲመጣ እኔን ውጣ ሲለኝ ወጣሁ። እንዴት ሆኜ እንደተንቀሳቀስኩ እንዴት ሆኜ እንደወጣሁት እኔና እግዚአብሔር እናውቃለን። ወንድ ልጅ ነው እሱ ብዙ ነገር ሊዋሽ ሊችል ይችላል። እግዚአብሔር ግን ሁሉን ነገር ያውቃል። የዚህ ልጅም አምላክ አለ። ከዛ ወጣን። ስንወጣ የሆነ ቤት አገኘሁ። ቤት አግኝቼ ክፈል ስለው ብር የለኝም አለኝ። የለህም? አዎ እሺ። እሱ ቤት የነበረችውን ሻንጣዎቼ ከውጭ እንደገባው ሻንጣዬ ወደ እሱ ቤት ነበር ሄደው ከልጅቷ ቤት ሻንጣዬ ተጫነ። የሆነ ቤት ገባው። የሆነ ምንጣፍና በቃ ፍራሽ ገዘውኝ
በቀረችኝ ገንዘቡ የት ሆነ የሚለው ነገር ስለሱ ሳወራ አሁንም ሌላ ዳጋ ስለሆነ የሚደርስብኝ ስለ ገንዘቡ አላወራም። እግዚአብሔር ነው ፍርድ የሚሰጠው ለኔ። ከዛ እዛ ገባሁኝ። በስንተኛ ጊዜ ነው በወር ከ15 ቀኑ ነው ይሄ ልጅ በወር ከ15 ቀኑ ነው የዚህ ልጅ መረገዝ አለመረገዝ የታወቀው ራሱ። ከዛ በቃ ሄድኩኝ ቀጥ ብዬ ገስታውሳቸውን ሄድኩኝ። እንደዚህ ሆኛለሁ ብዬ ስናገር ሴቱም ወንዱም ሊበሉኝ ተነሱ አገልጋዮች። በቃ የማስፈራራት የምናምን አይነት ነገር። ከዛ ለምን እንዴት ላላችሁ ምንድነው እንዴ ነበር እሱ ግቢ ነበርን በእንዲህ አይነት ነገር ነው የተፈጠረው ልጁ ብዬ ስናገር በቃ ጠቅላላ አይደለ ቸርቹ ተረበሸ ማለት ይችላል ሙሉ ሲሰማ። ከዛ እንደ ሽማግሌ ሆነን እናናግራቸዋለን ብለው እንደ ሽማግሌ ተሰብስበው ምናምን ነገሩ ሊፈቱ ሞከሩ በድብቅ። ያለዛኔ ሚዲያ ላይ ላፈርጠው ነው አልኩኝ ማለት በቃ እኔን ሜዳ ላይ ነው የጣሉኝ። ከምንም ሳልሆን ከገንዘቤን ከምንም ሳልሆን ለካ ይሄ ነገር የህብረት ጉዳይ ነበር። ያን ሰው ሳይሆን የህብረት ጉዳይ። አሁን አላሪ ዲያስፖራዊ ሲመጡ የሆነ ነገር አላቸው ተብሎ አይደል የሚታሰበው። ያንን ነገር የማራገፍ ነገር ነበር። ይገባሃል? የማራገፍ ማለት የመሰር ነገር ነበር። በተለይ እንደኛ አይነቱ ደግሞ ደካማ እንዲ ከጎኑ ሰው የሌለው ሰው በጣም ነው የሚፈልገው። ግን ከሰው በላይ ደግሞ እግዚአብሔር አለ። አንተ እናት አባት ቤተሰብ አጎት ስላለክ ሳይሆን እግዚአብሔር ካረዳህ ቤተሰቦቹ ሊረዱህ አይችሉም። ከፈጣሪ በታች ደግሞ ቤተሰብ ያስፈልጋል። ግድ ነው፣ መከበሪያ ነው ቤተሰብ። ከዛ ብዙ ጊዜ በቃ መመላለስ ጀመርኩ መፍትሄ አላገኝ ሲል በቃ መጨረሻ ላይ የሆነ ሚዲያ ላይ ወጥቼ ነገሩን አፈነደውትኝ። ከዛ እሱ ጠፋ ከቸርች ወጥቶ ነው ቦታ ሀገር ሄደ። ከዛ አንዳንድ ሰው አዎ እኛንም እኮ እንዲህ አድርጎኛል በእኔም እኮ እንዲህ ደርሶኛል እያለ ሚዲያ ላይ ቁጥሬ ሲደረግ እየደወለ እንኳን አጋለጥሽ አዎ እኛም እንዲህ ደርሶብናል እኔም እንደዚህ ከሊ ደፍሮኛል እኔም እኮ እነሱ ጋር ሄጄ እንደዚህ ሆኛለሁ እንዴ ታዲያ መናገር ነው ያ ሰው ወጥቶ ሚዲያ ላይ ደፍሮ መናገር አቃተው። ግን እንኳን ለኛም ትምህርት ሊሆነን እንኳን ወጥሽ አፈነዳሽው ተባልኩኝ። ሚዲያው ላይ ከወጣሽ በኋላ እሱ ጠፋ። ሌሎች ሰዎች ደግሞ እንደዚህ አርጎናል ብለው መጡ። አው በስልክ የዛጋ ሲቀመጥ ከተለያየ ሀገር አው ከሌኮ መጥቶ የኛ ያክል ዶላር ወስዶብናል ከሌኮ እንደዚህ አድርጎናል በከሌኮ እንደዚህ ተደፍር ያለው ሁሉም እኔ ላይ እና እንኳን አጋለጥሽ ነው እንኳን አወጣሽ እንዳንቺ ወደ ሚዲያ ላይ ደፍሮ የሚወጣ ሰው ነው የጠፋው። ገንዘባችን እንዲሆንላችኋል እንዲደረግላችኋል ተብለን ብዙ ዶላር ተበልቶብናል። አሜሪካ ድረስ መጥቶ በቃ እንደዚህም ተደፍረናል እንዲ ቦታ ላይ ገብተን እየተባለ ብዙ ነገር ሲባል እኔም ደስ አለኝ። አንደኛ እውነቱን አውጥቻለሁ አይደለ ያ ሰው የቸርች ስም አጠፋች ቢለኝ ባይለኝ ምን አገባኝ። መሞትም ካለ እኮ ሞታለሁ። ለየትኛው ጊዜ ነው እንዴ ከደረሰብኝ ምን እኮ በቆሜ እኮ የሞትኩ ሰው ነኝ እኮ በቀሜ እኮ ብዙ ነገር ተሰራውበት እኮ ከአንድ ብር ሳልሆን የቀረው ሰው ነኝ እኮ እኔ ላይ እየደረሰ አው ብዙ ሰው ላይ ደርሷል። ግን ይሄ ሁሉ እንዳይሆን መጀመሪያ ላይ ሚዲያ ላይ ከመውጣቱ በፊት እኮ ሄጄ እየተንበረከኩ ለምኛለሁ። በወዴ ልጅ ይዤ እኮ እርቦኝ የሚበላው አጥቼ የዛ አካባቢ ቸርቹ አካባቢና እንትን እዚህ ገስታውሳቸው አካባቢ ያለ ሰው ሆቴል ነበር እየወሰዱ የሚጋብዙኝ። እኔ እርጉዝ ሆኜ ያለቀስኩኝ እነሱ ዛ ወንጌል የሚሰብኩት እነማን ናቸው እንዴ? ውጪ ከዚህ እንቀረጣጥፍሻለን እየተባልኩኝ ማለት ነው እንዴ? አንድ እኮ በእግዚአብሔር ቤት ሆነ እኮ ስታገለግል ዳዎችን ነው የምታቀርብ እንጂ ዳዎችን ነው ሰርፖርት የምታረጋቸው እንጂ እርጉዝ ሆኜ ሄጄ ርቦኛል ይሄን አምሮኛል እያልኩኝ እኔ የምተኛበት ምኝታ ሳይኖረኝ እነሱ እዚች አካባቢ እንዳድርሽ ብለው እያጥረገረጉ እያስፈራሩኝ ከዛሬ ነው መጨረሻ ላይ ብዙዎችን ሳማከር በቃ ይፈንዳ ወደ ሚዲያ ይውጣዳ ተባልኩኝ። ከዛ በኋላ ብዙ ነገሮችን ስሰማ አንድ ለብዙ ሰው አስተምሯል በሰዓቱ ብዙ ሰው የተማረበትም ሰው አለ። አንዳንዱም ደግሞ ከኋላ ሆኖ የሚያሽቃብጥም ሰው አለ። እኔ እኮ ይሄን ልጅ ወስጄ እኮ ራሱ ቸርቹ ላይ ቁጭ ማድረግ እችላለሁ። ወስጄ ይሄው ልጅ ብዬ ልሰጠው እችላለሁ። እሱ ግን ላይቀበለው ይችላል። እዛ ውስጥ ግን ስንት ልጅ የሌለው ሰው ስላለ አንስቶ ሊወስደው ይችላል። ይሄ ልጅ ለምን እኔ አፈር ደሜ በልቼ ያሳደግኩት ልጅ ማን ስለሆነ ወስጄ እሰጣለሁ? እሱ እኮ ልጁ በህይወት እንዲኖር አይፈልግም። እየተረጋገጠ ነው። እኔም በህይወት እንዲኖር አይፈልግም። እስቲል አሁን እንኳን አረብ ሀገር 2 ወር ሄዳለች ሲባል እየተሰማው ደስታ እኮ ነኝ የማውቀው። ሰው ደውሎለት አረብ ሀገር ሄዳለች እኮ ሲባል እሰይ እንኳን ወጣች ከዚህ በኋላ ሚዲያ ላይ ወጣ ስሜን አታጠፋም ነው ያለው። በዛው ባስቀራት እኮ ነው ያለኝ። ለምንድን ነው እኔ በሰው የሚያስቀረኝ? የዚህ ልጅ አምላክ ገና ሺህ ዓመት ያኖረኛል እንጂ እሱ ወድቆ እኔ ስነሳ ያለው ገና። እግዚአብሔር ደግሞ ትክክለኛ አምላክ እኮ ነው። እውነት በእግዚአብሔር የሚያምን ሰው ፍርዱን እውነታው ይሄ ነው ብሎ መመስከር ያቃተ እኮ ብዙ ሰው አለ። ሁሉም ከነሱ ጎን ነው የሚሆነው። ይደውሉ ይል አው እንዲኖስላቸው እሱ እኮ እንደዛ አላለም ነው የሚሉት እንጂ እኔ ልጅ ተሸክሜ አውሳ እኮ ልጅ ስለያዘች ነው እውነቷን ነው ብሎ ካጠገቤ ቆመልኝ ሰው የለም። ናን ቅረብና ደህና ያስመርምር ሲባል እኮ አልቀርብም ልጄ ነው አለ። እርዳ አረዳም። ይሄን ሰው በምን አይነት ነው ልትይዘው የምትችለው? አው ተዚህ በፊት ታስሮ የተፈታ 24 ላይ የሚታወቅ ዱርዬ የነበረ ሰው ነው ዛሬ ቸርች ውስጥ ሆኖ የሚያገለግለው። ማንንም ያውቀዋል እንዴ? ከቤተሰብ ብትጠጋ ብዙ የምትሰማው ታሪክ አለ ተቤተሰቦቹ ስለሱ።
እኔ እናት ታዲያ የወለደው ልጅ ቢክድ ይቆጨኛል እንዴ? እኔ ከኔ ገንዘብ ወስዶ አልወሰድኩም ያለ ሰው የኔን ገንዘብ በልቶ አልወሰድኩም ቢል እኔ ልጁን ስለካዶ ይደንቀኛል እንዴ? በኔ ህይወት እኮ ያደረሰውን ራሴ ነኝ የማውቀው እኮ። ሴት ልጆችን የደረሱ ልጆችን አስተኝቶ እኔን ቤት ውስጥ አፍኖ እንደፈለገ ያደረገ ሰው እኔ ይደንቀኛል እንዴ? ከዛ ምንድን ያለው ተፈቃግረን ነው ያለው። ለምን ወንድ ልጅ ነው ቢልም እኮ ለምን ሄድሽ ነው የምባለው። እውነት ነው። እኔ ቤተሰቤ እንደ ቤተሰብ ወንድምሽ ነኝ ስላለኝ እንጂ ሄድኩት እኮ ቤተሰቦችሽን በቃ እናቴም እናትሽ ናተቶች ስላለኝ እንጂ ሄድኩት እኮ እንዲህ ያደርገኛል ብዬ አልሄድኩም። እንዴት የደረሱ የ12 ዓመት ልጆች እያሉት እንደዚህ ያደርገኛል ብዬ በፍጹም እኔ ሰው በጣም አምናለሁ። ይቅርታ አድርግልኝ። እነሱም ስላሉ ነው አምነሽ አምኛው እንዴ ሴት ሁለት ሴት እያለ እንዴት ትጠረጥራለህ? ለካ አባት ልጁን ይደፍራል የሚባለው ነገር አሁን አመንኩኝ። እኔማ ባዳ ነኝ። ግን እኔ ደግሞ ያሰብኩት በቃ አንዳንዴ በሰዎች ስትጎዳ ሰዎችን ተብሎ ተቀርብና ቤተሰብ ልታደርግ ትሞክራለህ። ያ ነገር ደግሞ ይጎዳል። እንደው ምልሽ ለመጀመሪያ ጊዜ ገና ሲጠጋሽ ወይስ ትባንኝ እሱ መሆኑን ስታቂ መጮህ፣ ጭቅጭቅ፣ ተነስ አልፈልግም የለም? ራሴን ካወቅኩ በኋላ የተፈጠረው ነገር ብዙ ነገር ነው የተፈጠረው። በቃ ብዙ ነገር በዙሪያዬ ሳይ የሆንኩት ራሴ ነኝ የማውቀው። እንደ ቅዠትም ነው የሚሆነው እንደዚህ አይነት ነገር እንዴ ማለት አሁን እዚህ ላይ ማታወራው ሊኖር ይችላል። ብንን ስትል አንድ ሰው ካንተ ጋር ስጋዊ ግንኙነት እያደረገ ስታገኙ ሰይጣን ነው ሰው ነው የምትለው እንዴ? ምን አይምልሽ? ምንም አልተሰማሽም? ገና እንዴ ሊሆን እኛ እኮ ተኝተናል እኮ እሱ እኮ እኛ አራት በልተን ቡና አፍልተን ስንጠብቀው አልመጣም። አምሽቶ ነው የመጣው። ሲመጣ ከፍቶ ነው የገባው። እንዴ እኛ ለጠጥ ያለ እንቅልፍ ተኝተናል። 5-6 ሰዓት ላይ ተኝተን እንዴ እሱ እኮ ቀስ ብሎ ነው ልብሴን አውልቆ እኮ በቃ የፈለገውን ነገር አድርጎ ልክ ሰውነቴን በተሰማኝ ሰዓት ማን የተነሳውኝ እኮ ከተበላሸው በኋላ የኔ መነሳት ምን ያደርጋል? አንድ ወንድ ልጅ የሴት ልጅ ልብስ አውልቆ ማድረግ ያለበትን ነገር እያደረገ ስደርስ እኔ ምንድነው ላደርግ የምችለው? ሴት ልጅ እኮ ነኝ አይደል እንዴ? አዋይ ገና ልብስ ማውለቅ ደረጃ ሲደርስ አልባንንሽም አልነቃሽም ወይ የሚል ነው የኔ ጥያቄ የነበረውና እኔ አሁን አንተ ተኝተሃል። ሴት ልጅ ተኝቷል አይደል? የለበስኩት ልብስ ፒጃማ ነው፣ ስስ ፒጃማ ነው የለበስኩት። ተኝቻለሁኝ እኮ እኔ መሬት ላይ ነው የተኛሁት። ልጆቹ ሁለቱም አልጋ ላይ ተኝተዋል። እንደዚህ አይነት ነገር ይፈጠራል ብለህ አታስብም መቼም። ነው ልጆቹስ ምን አሉ? የዛኔ ከአቅም በላይ የሆነ ነገር ተፈጥሮ ተጮሆ ምናምን ቢሆን የዛኔ ማች እንደነበርኩ ነው ያውቃለሁ። ባለመጮሄ ግን ህይወቴን አትርፌያለሁ። ስጋዬ ተነካ እንጂ ነፍሴን እጅግሬን ሁሉ ነገሬን አትርፌያለሁ። እንዴ እዛ ውስጥ ምግብ የምንሰራባቸው እኮ እዛ ክላስ ውስጥ የሆነ ብፌ ምናምን አሉ። ብዙ አይነት ስለቶች አሉ። እዛው ላይ እኔን ጭፍልቅ ማድረግ ይችላል ብጮህ። ሴት ልጅ ነኝ፣ አቅም የለኝም። ግን በቃ ይሄ ለኔ ፈተና ነው። ፈተና ታውቃለህ? በቃ የአዳምና የሔዋን ታሪክ በለው። በቃ ይሄ ለኔ ፈተና ነው። ሴት ልጅ አዎ ወደ ተወንድ ጋር አንድ ክፍል መተኛት የለባትም። እኔ ደግሞ ከወንድ ልጅ ብቻ አይደለም 2 ሴት ልጆች እኮ አሉ። 12 ዓመት ማለት እኮ ልጅ አይደሉም። እንግዲህ መቼም እኔ እንዴት ተጠራጥራለህ ይሄንን? አዎ በርግጥ ልጆች ካሉት ልጆች ያሉበት እንዴ ከዛ እኮ እሱ ያለው ተፈላልገን ተፈቃቅደን ነው። ምን ማለት ነው መፈላለግ መፈቃቀድ ማለት ምን ማለት ነው? እንዴ ሰው እኮ የፍቅር ጥያቄ አንተ ከሆነ ወደ ህይወት ስትመጣ የፍቅር ጥያቄ ታቀርባለህ። ፍቃደኛ ነሽ አይደለሽም የሚባል ነገር እኮ አለ። ዝም ብለህ አይደለም እኮ ገና ወንድ ልጅ የራሱን ስሜት መቆጣጠር አይችልምና አንድ ሴት ልጅ ሄዳ እንደ ቤተሰብ የቀረበችውን ወንድ እንዲህ ያደርጋል እኔ ያደርጋል ብዬ የምጠብቀው ሰው አይደለም። እስካየሁት ነው እኮ 2 ቀን 3 ቀን ትልቅም ሰው ነው እኮ ደግሞ አሁንም ያገለግላል፣ ይሰብካል አለ። አሁን በቅርብ ነው አይቻሉት። የሆነ ሰዓት ላይ ታግዷል ተብሎ ነበረ። ሚዲያ ላይ ከወጣ በኋላ አግዶት ነበረ። ከዛ ቪዲዮ ከጠፋ በኋላ ደግሞ መልስ ማምጣት አስገቡት። አሁንም ያገለግላል አለ። አዎ እኔ ቪዲዮ ላይ ቲክቶክ ላይ ነብይ ነው ፓስተር እንደሆነ ነው እንግዲህ ፓስተር ነው። አዎ አይ አሁንም አጽንኦት መስጠት ስለፈለኩ ነው ጉዳዩ ላይ የምናወራው ስለ አንድ ግለሰብ ነው። ስለ ግለሰብ ነው። ስለ ግለሰብ እንዴ በደለኝ ሳይሆን ቸርች ውስጥ አዎ አገልጋይ ነው ያለው። ይሄ አገልጋይ ነው ሁሉም ቦታ። ከዚህ ቀደምም ይሄን ፕሮግራም የሚከታተሉም ሰዎች መለስ ብለው የኛን ፕሮግራም ማየት ይችላሉ። ቤተክርስቲያን ውስጥ ስቲል አገልጋይ የሆነ ሰው አሁን አንቺ የምትይው አይነት በደል ያደረሰ ሰው አለ። ሰርተናል። አያገባንም እኛ ስለ እምነት ግን እዛ ውስጥ ያለ ሰው ግን እንዲህ እያደረገ ለምን አገልግሎቱ እንዲቀጥል ይደረጋል? አዎ ቤተክርስቲያኒቱን ያሰድባሉ። ለምን ባለቤቱ አቅርቦ ጠይቆ ለልጁ መፍትሄ አይሰጥም? እንዲረዳ አባትየው ለምን አያረጋውም? አይ ካለ ደግሞ በቃ የ2 ዓመት ከምናምን የተንገላበቱት ለምን ካሳይን አይከፍለኝም? ብዙ ነገርን መመለስ እኮ ይችላል አይደል እንዴ? የቤተክርስቲያኒቱን ዋና ኃላፊ ባለቤቱን በእርግጥ ቤተክርስቲያን የግለሰብ አይደለም፣ ያው ግለሰቦች ያቋቋሙት ይሆናል። ይሄንን ጉዳይ በተመለከተ ስትነግሪው ምንድን ነው ያለሽ? አያገባኝም ብሎኛል ባለቤቱ። አይመለከተኝም ነው ያለኝ። ራሳችሁ ጨርሶ አያገባኝም ነው ያለኝ። ሰውየውን ጠይቄዋለሁ። አያገባኝም ነው ያለኝ። እርጉዝ በሆንኩ በሰዓት ሰው ሲታይ እኔ አይመለከተኝም አያገባኝም አለኝ ነው ስለው አዎ
በፈለጋችሁት መንገድ ሄዱ አንተ ጋር ለሚያገለግለው አዎ በቃ ራሱን ጠይቂኛ ቤተክርስቲያን በመትለው መጠን ልንነግረው እንችላለን ከዛ በኋላ አይመለከተኝም ነው ያለኝ ጭራሽ እዛ ውስጥ ገብቼ እኮ ድንጋይ አንስቶብኛል ሊመታኝ እኮ እርጉዞኝ እንዴ አዎ ለምን በዚህ ድረስ በቃ ማለት ለምን ቸርች ውስጥ ለምን ረበሻለሁ ብሎ እኮ ድንጋይ ሲያነሳብኝ በቃ በዛ ሰዓት ላይ እርጉዝም ነበርኩኝ አሞኝ ወድቄ ወደ ላይ ምናምን ሁሉ እያለኝ ነበር ምንም አልመሰላቸው ምንም አልኩ በፍጹም እንዴ እና ታዲያ እኔ በዚህ ጊዜ ላይ እኔ ሰው አለ ብዬ ላምን አልችልም አሁን ስንት ጊዜሽ ነው ከመጣሽ አሁን 16ኛ ቀን ማለት ነው ከሳውዲ አረቢያ ከመጣሁ 16 ቀን ሆነኛል እንግዲህ ቲኬቱን ልክልላለሁ በቴሌግራም ላይ ማየት ይችላል የገባው በቀን ስንት ቀን እድል እንደተሰጠኝ 3 የሰጡሽ ሰዎች 3 የሰጡኝ እጅግ በጣም ጥሩ ሰዎች ስለነበሩ ግን ልጄን ማስቀምጥበት ቦታም የለም ይሆናል ብዬ አስቀምጬ ሄድኩበት ቦታ ላይ ደግሞ ልጄ ተጎድቶ ነው ያገኘሁት እንዳየኸው ነው በዚህ ምግብ ነው ያለው በዚህ ይው እሱ በዚህ ነው እንግዲህ ልጁ ያለው ምንም ምግብ መመገብ ስለማይችል በዚህ ነው ያለው ቫይታሚን ነው በቃ ልጁ ምግብ መመገብ አይችልም አሁን በቃ አይቀበልም ምግብ ስታብላ አይመገብም በቃ ይሄን ነው እየተመገበ ያለው እና በዚህ ተቀጠለ ልጁ በህይወት የመቆየት አቅም እንደሌለው በዶክተሮች ተነግሮኛል ለምን በቃ ደሙ ሲለካ ቢጫ ላይ ነው የሚያሳየው ቢጫና ወደ አረንጓዴ እንኳን የተጠጋ እንኳን የለውም ያ ማለት በምግብ በጣም የተጎዳ ነው ስለዚህ ይሄን ብቻ ነው የሚበላው ይሄንን ነው የሚበላው ይሄንንም ደግሞ ትናንት አንድ የጤና ባለሙያ አምጥቶ ነው ሰፖርት አድርጎኝ ነው ምኖርበት ድረስ መጥቶ በቃ እሺ አንጣስቲ ምኖርበት ድረስ መጥቶ ይሄን ሰጥቶኝ ነው በቃ ይሄን ይመገብ እና በቃ እንደዚህ አንዳንድ የሚያገዙ ሰዎች ካሉ ደግሞ በቃ የሆነ የራስሽ ቤት ተከራይተሽ በቃ እንደዚህ ፕሮሞሽን ስራ የቋንቋ ስራ ችግርም የለብሽም አንዳንድ ነገሮችን ማስተዋወቅ ትችያለሽ መስራት ትችያለሽ በአረበኛም በምንም የአረብ ምግብ ቤቶችም ካሉ ከነጮች ጋር ስራ ተገኘልሽ ችግር የለም ልጁን እንደ ሰራተኛም ቀጥረሽለት ቢሆን ለኬር ማድረግሽ ቢሆን ያን መስራት ትችያለሽ የሚለው ነገር ነው ትናንትም እሱ መጥቶ ቀንም ሙሉ የጤና ባለሙያ ያለውበት ድረስ እኔ ያለውበትን ቦታ መናገርም አይጠበቅብኝም ለምን በህይወቴ ላይ በጣም በብዙ ሰዎች የተከበብኩ ሰው ነኝ እውነት የሚያወጣ ሰው ጠላቱ ብዙ ነው ልክ ነው እሱ ልክ ነው እውነት በዚህም ያልወለደው ሰው ደግሞ አረብ ሀገር ካልሄድሽ አልፈልግሽም ብሎ አውጥቶ ነው ሜዳ ላይ ይጣላል አረብ ሀገር ሄደሽ ብር ካላክሽ እሺ እኔ ጌታ ጎበሽ አባ እኔንማ ቢፈልገኝ አረብ ሀገርን ባልሄድ ሰርተን እንለወጥ ማለት ይችላል እኮ ሀገሬ ላይ ሆኜ እውነት ነው እንግዲህ እሱን ቪዲዮም ላይ ያላስገባ ነው ያው የሚያድግም ልጅ ስለሆነ ይሄንን ፕሮግራም ይሰሙ ድምጹን ይሰማሉ ሲሄድ ያው እዚህ የሚንኮሻኮሽ ነገር ልጅ ስለሆነ እንዲገባ አልፈልግም አዎ አይ እኛም ተው ስንለው ስለማይሰማ ይሄ ከጀርባ ያለው ድምጽ ተመልካቾች እሱን እንዲሰሙልን ነው ጓደኛሽ ጋር ነው ያረፍሽው ማታቂያት ልጅ ጋር አዎ እኔ ልጅቷን አላቃትም ብቻ ያው ሾፌሮችም ያመጡኝ ራሱ ከአራብሳ ያመጡ ሾፌሮች ራሱ ለልጁ ምግብ አብልተው ምናምን መጨረሻ ላይ አንድ ሾፌር እንደውም እህታችን ጋር ልውሰድሽ አለኝ አልሄድም እዚህ መንገድ ነው ማድረን ያልኩት አልሄድም መንገድ ላይ አድረን ጅብ እንዲበላ እንፈልጋለሁ በቃ ምክንያቱም እንዴ መጀመሪያ ሰርቼ በወንድ ገንዘቤ ተበላ አሁንም ደግሞ እንደዚህ በወንድ በጭራሽ ልጄን ይዞ ያስፈራራኝ ያልወለደ ልጅ እኔ ሪከርዱም አለ ኢትዮጵያ ውስጥ ከኖር ቆራርጦ እንደሚጥለኝ ጓደኛ ፖሊሶች ያገሩ ፖሊሶች እንዳሉ በእነሱ እንደሚያስፈራራኝ እነሱ ደግሞ እነማን ናቸው የሚሉን ፖሊሶች እንደማውቃቸዋለሁ ስልካቸው እጄ ላይ ስላለኝ እና በእነሱም ነው በቃ እኔ ላይ ያለ እኔን በቃ አንቺ የሆነ ነገር ብታረጊኝ እኔን በእነሱ አስፈራርቶ አብሬው እንድኖር አረብ ሀገር ሂጄ እየሰራሁ ብር እየላኩኝ አብሬው እንድኖር ልጁን ለሱ ጥዬ በክብር ማሰጥቸው ሄጄኮ በሰውኛ በሽማግሌ ሰጥቸው ሄጄ ልጁ ከጥቅም ውጭ ሆኖ ነው ያገኘሁት የሚበላው ሊፖፕ ነው ቺፕስ ነው ብስኩት ነው ከዛ ውጭ ሌላ ምግብ አይገዛለትም በእንደዚህ አይነት ሁኔታ ሆኖ ግን ልጄ ተጎድቶ ነው ያገኘሁት እና እሱን ደግሞ ልጁ የሚመገበውን አይተዋል እኔ በዚህ ኃይል ነው ያለው እኔም ደግሞ ልጅቷ ሀብታም ሆና ወይም ኖሯት ሳይሆን እሷም ልጅ አሳዳጊ ናት እኔን ሁለተኛ ነው ደርባኛለችው ጥንጥዬ በቃ ጥንጥ ማለት ቤቷን መተህ ማየት ትችላለህ መተህ በቃ መጥቶ ማንም ሰው ማየት ይችላል ያለውበትን ቤት ከዛ በኋላ ሰው መፍረድ ይችላል እና በእንደዚህ አይነት ሁኔታ ላይ ነው በርግጥ እሷ እንድንሞት ይፈልጋል ልጅ አባት በህይወት እንድኖር አይፈልግም ይሄ የታወቀ እኮ ነው እንግዲህ በጣም ከመቸገርሽ የተነሳ ስትመጪ ራሱ ትራንስፖርት ብር የለሽም አሁን 50 ብር ነው ተበድረሽ የመጣሽው ተበድሬ ነው የመጣሁት 50 ብር አዎ ያንቺስ ቀለ ምንም በቃ ልጅቷ ጋር ነው ያለነው በቃ ልጅቷ ከአንድ ሳምንት በኋላ ቤት ፈልጊ ብላኛለች ለምን ሂደህ ስትደረብ ደግሞ አከራዮች አይፈልጉም በዚህ ሳዴ ታውቃለህ ሰው በሰው ላይ ልጅ ያለው ሰው በተለይ እየተደራረበ አብሮ እንዲኖር አይፈልጉምና እኔም ያለውበት አካባቢ በቃ ወደ አዲሱ ገበያ ነው ያለሁት ወደ አዲሱ ገበያ ሰው ላይ ተደርቤ ነው መኖረው
በቃ አዲሱ ገበያ ማለት ያው ሩቅ ነው ታውቀዋለህ። እና እኔ ሰው ላይ ተደርቤ ነው የምኖረው። እሷም ልጅቷም ደግሞ ለራሷም እየፈራች ያለችበት ሰዓት ላይ ነው። ለምን በቃ የኔን ብዙ ነገር ይነግሪያታለሁ። ብዙ ነገሩን ስነግራት ያ ሰው የሚፈልግሽ ከሆነ ነገ እኔንም ሊያጠቃኝ ይችላል። አንደኛ ይሄ ልጅ ደግሞ በእንደዚህ ሁኔታ ምን አበላለሁ? በእንደዚህ ሁኔታ ከቀጠለ ልጁ እኔ ቤት ቢሞት እኔ ነኝ ልጠየቅም ብችለው ምን ሆኑ ተብዬ በቃ ስለዚህ እኔ የማውቀው ሰው የለኝም እንዲያግዙሽ እንዳላደርግ በቃ ያለሽ አማራጭ እንደዚህ የሚዲያ ቁጥሮችን እንትን ብለሽ ወደ ሚዲያ ላይ ቀርበሽ መፍትሄ የሚሰጥሽ ከሆነ መፍትሄ ይሰጥሽ። በቃ ማለት ነገ ልጁ ቢሞት ወይ አንቺ የሆነ ነገር ብትሞች እኮ ለሬሳ ሳጥን ወይም ደግሞ ለልጁ ለሆነ ነገር ብዙ ነገር ይደረጋል በህይወት እያለሽ። ግን በቃ ህዝብ ይሄ ልጅ ከዚህ በፊትም በምን አይነት መንገድ እንደመጣ ብዙ ሰው ያውቃል፣ ብዙ ህዝብ ያውቃል። አሁንም ደግሞ በቃ የኢትዮጵያ ህዝብ ተባብሮሽ የራስሽ የሆነ ቤት ተከራይተሽ በቃ የሆነ አንዴ በእግርሽ ታቆሙሽ በኋላ ከዛ በኋላ በኦንላይን የፈለኩትን ስራ መስራት እችላለሁ። ስልክ ደህና ስልክ የለኝም። ስልክ ቢኖረኝ እየዞርኩ የትም ቦታ ላይ ፕሮሞሽን ስራ እየሰራሁ እንደዚህ አረቦች ታለ የነጮች ቦታ ላይ ካለ ማስተዋወቅ ያለብኝ ነገር ካለ እኔ ቋንቋም ችግር የለብኝም መስራት እችላለሁ። ከማንም ምንም ሳልጠብቅ በራሴ መስራት እችላለሁ። ልጄን ማሳደግ እችላለሁ። እኔ ደኪርም ላቆየው ሰራተኛም ላግኘት ለልጄ ነገሮች ከተስተካከሉ ችግር የለውም። አሁን ግን ለመነሳት ስላቃተኝ ይሄንን የልጄን ድካም ከማይ ራሴን ባጠፋ ነው የምመርጠው። በቃ እኔ ብያታለሁ። በቀደም እኔ ወጥቼ ልሄድ ነው እኔ ጭፈራ ቤት ልሄድ ነው ሁሉ ብያታለሁ። ለምን ስትለኝ እኔ ልጄ እንደዚህ ይሆን እንዴ ልጁ ራበኝ እያለ እያናገረኝ እኔ መልስ መስጠት ካልቻልኩ እኔ እናት አይደለሁም ብያታለሁ። ስላት ረፊ ብላ ከየት አምጥታ ልጁን እንዳበላቸው ራሴ ነኝ የማውቀው። እዚህ አይነት ሁኔታ ላይ ሆኜ ደግሞ አባት እያለው ልጁ እንደዚህ ከሆነ እንዴ ልሰራ ሄጄ የሰራሁበትን ብር በማይሆን ሰው እንዴ አስበው እንጂ ከመቶ ምናምን ሺህ ብር በላይ ተልኮ ልጁ ምንም ነገር ሳይደረግለት በዛ ላይ በልጁ እያስፈራራ በግድ አረብ ሀገር ካልሰራሽ ያለኝ ሰው ጋራ ይሄም ሰው ደግሞ በህይወታት ነው ወድም እያለ እየዛተብኝ ነው። በዚህ ምንድነው ነው በቃ ማለት ወደ ህግም ስታቀርበው እኔ ምንም ችግር የለ መረጃ ችግር የላኩበትም አለኝ። የሰው ብር ነበር እሱንም ስትስለው አልሰጥም ብለው በልቶታል። ለልጄ ምንም ነገር የተደረገለት ነገር የለም። በሽተኛ ሆኖ ነው ልጁ እንዳየው ነው በሽተኛ ሆኖ ነው ያገኘሁት። የሚመገበው ደግሞ ምግብ አይደለም። ትናንት አንዱ ለ15 ቀን የሚሆን ብሎ አምጥቶለት ይሄንን በራሱ ወጪ ጉድ ነው ይሄ መድኃኒት ማንም ሰው ያውቀዋል። ይሄንን አምጥቶለት ይሄንን ነው እየተመገበ ያለው እና እንደውም ይሄን ሶስት የሚገርመው በጣም ውስጡ ከመጎዳቱ የተነሳ ቀድሞ ሲያስቀምጠው ነው የሚውለው እና በቃ ይቃስታል። እውነቴን ነው በጣም ነው የሚቃስተው ልጁ። እኔ በሰዓት ይጸጥ ቢልብኝ እኮ እኔ ነኝ የምጎዳው ማንም አይደለም። ይሄ ሁሉ የሆነ እኔ ትቼው በሄድኩት በ2 ወር ከምናምን ነው ልጁ ተጎድቶ ይጠብቅ እንግዲህ መፍትሄው ምንድነው ምን ይሆናል የሚለውን የኢትዮጵያ ህዝብ እንዲፈርደኝ ይፈልጋሉ። እኔ ሰው እንዲወጣህ እንትን ስትል ለምን አሰራም ሊልህ ይችላል። ለመስራት ማብዬ ተሻለ ሀገር ሄጃለሁኝ እኮ ራሴን ለማውጣት ብዬ ልጄ አሰረኝ። ልጁን ለሰው ስጪው እስካሁን ዋጋ የከፈልኩበት ልጅ ለሰው ልሰጠው አልችልም። ተይዘን እዛው ቤተክርስቲያን ቁጭ ብለን ጅብ ይበላኛል እንጂ ግን ደግሞ እኔ ብዙ ነገር አይደለም የምፈልገው የሆነ ቤት ተከራይቶ የሚያቆም ሰው ባገኝ ከዛ በኋላ የራሴ ደራ ስልክ ይዤ የተለያዩ ስራዎች በቲክቶክ ላይ እየሰራሁ የፈለጉት ነገር እያደረኩኝ ከዛ በኋላ ደግሞ በቤቴ ውስጥ ራሱ አዳድ ቢሰሩ ምግቦች አሉ እደሱ ምግቦች እየሰራሁ በቲክቶክ ላይ ያስተዋወቅኩኝ ራሴን ማውጣት እችላለሁ። ልጄን ማሳደግ እችላለሁ። እኔ የራሴ የሆነ በሽታ አለብኝ፣ የራሴ የሆነ እበብ አለብኝ። እንደዚህ አይነት ነገሮችን መቋቋም አልቻልኩም። ይሄ ልጅ ነገ አድጎ ብድደ ቢሆን አይታወቅም። ቲክቶክ አካውንት አለሽ? የቲክቶክ አካውንት ብዙ ፎሎ የለኝም አለኝ ዝም ብሎ ነው ያ ተዘግቶብኛል። ግን ብዙ ፎሎ የለኝም። ግን እኔ ስልኩም ስለማያሰራኝ በዚህ አልተጠቀምበትም። ስልኩ በቃ የሆነ ቪዲዮ ምናምን ልሰራበት ስሞክር አያሰራኝም። ምንም አያሰራሽም። እና የራሴ ደናም ስልክ ቢኖረኝ ሰርቼ የኢትዮጵያ ህዝብ ደግ ነው ሼር ካረገልኝ ብዙ ሰው ተከታይ ከኖረኝ በራሴ መንገድ ብዙ መስራቸውን ስራዎች እየሰራውኝ ራሴንም መለወጥ እችላለሁ። ልጄንም ማሳደግ እችላለሁ። ነገም ደግሞ እኔ አልፎልኝ ሰዎችን ምረዳ ሴት ሊሆን እችላለሁ። ለምን ችግርን ያየ ሰው ነው ለችግርተኛ ሊደርስ የሚችለው። እውነት ነው። እንግዲህ ምናልባት ይሄንን ለሚያዩ ሰዎች እንዳልሽው እንግዲህ ይሄንን ያህል ጊዜ ለልጅ ዋጋ ከፍለሻል፣ አረብ ሀገር ሄደሻል፣ በጣም ብዙ ዋጋ ከፍለሻል፣ ብዙ ተበድልሻልና ማገዝ እንፈልጋለን እችን እናት የሚሉ ሰዎች ካሉ አካውንትሽንም ስልክ ቁጥርሽንም እዚህ ላይ እናኖራለን። ቤትም አለን እናስጠጋት የሚሉም ካሉ እንድትገናኙ እዚህ ላይ እናስቀምጣለን። ግን አንቺ ስትነግሪኝ እና የአረብ ሀገር ሰዎች ታሪክ ስንሰማ ጨካኞች ምናምን ነው። አንቺ የነገርሽን ሰዎች ደግሞ ሶስት አራቴ እንድትመጪ ካደረጉ በጣም ጥሩ ሰዎች ናቸው ማለት ነው። እሱንም መካድ አያስፈልግም አይደለ? ግን በዚህ አጋጣሚ እንደው ይሄንን ቪዲዮ ሊያዩ ከቻሉ ምናልባት በአረብኛ በእነሱ ቋንቋ የምትያቸውም ነገር ካለ ይቅርታም ከሆነ
ደግሞ ለሌሎች እኔ ቪዲዮ ሊያዩት ይችላል ብዬ ሰዎች አልገምትም። የኢትዮጵያን ዩቲዩብ ይከታተል። በርግጥ በዚህ ዘመን ማንም የማይ ነገር የለም። መላክም ከፈለግሽ ኦፊሻሊ ይቅርታ መጠየቅ ብቻ በቃ ሰዎቹ በጣም በኔ ምክንያት በጣም ደብሯቸዋል። ያረኩት ነገር ጥሩ አይደለም። ያረኩት ነገር ስለ ትመለሳለች ብለው ልከውኝ አለመመለሴን ምክንያት ደግሞ በልጄ ምክንያት ሳስረዳቸው የልጅሽ ጉዳይ የግል ጉዳይሽ እንዳለ ሆኖ እኛ ደግሞ የከፈልንልሽ ዋጋ ለመታወቂያ አሰርተውልኛል። ድጋሚ እዚህ ሀገር ሜዲካል ጨርሰው እንደገና ደግሞ እዛ የሚያወጡት ወጪ ብዙ ብር አለ። እንገሪያቸው እስቲ እና لو تسمعني بابا لو تسمعني ماما أنا أقول يعني آسف عشان شو عشان بيبي مالانا كتير مريضة زين يعني أنتوا كلكم فاميلي يعني زين ولا كتير تعيب يعني أنتوا ما عندكم مشكلة أي واحد فلوس مال أحد يعني ما بتاكلوا كل مرة لأنه قريب اليومين 3 اليوم يعني بتاعتوا فلوس يعني ما عندكم مشكلة بس أنا إجي بلادي هذا رياد نفس كبرتك يعني ماما كل شيء مشاكل كتير كان يعني بالبلادي عشان هيك أنا ما أقدر أرجع سعودي بس أنت عطيتني تشانس يعني اللي يعني 2-3 مرة عطيتني تشانس عشان شو أنت كتير زين يعني ما شاء الله عليكم بس أنا ما أقدر أرجع عشان المشكلة عشان بيبي لو شفتوني يعني الحين أنا بالميديا بالسوشيال ميديا أنا لو شفتوني أنا كتير مشاكل عندي عشان هيك أنا ما أقدر إجي بس هذا مشكلة تاني شيء مش حقه مشكلة حق أنا مشكلة عشان هيك يعني ما تزعلي مني يعني ما دام ما بتزعلي مني يعني بليز بس أنت قلت لي يعني ممنوع تجي يعني سعودي عربية أنا سويت لك بلوك يعني هذه ما في مشكلة أهم شيء أنا ماما لازم يعني حق أنا بيبي يكون أوكي أنا بكون أوكي بيبي حق أنا ما في مرتاح أنا ما في مرتاح حق أنت يعني تعرفي أنت عشان هيك أنا ما أقدر إجي يعني لا صوتوا لكم يعني مشاكل أنا بقول لكم يعني آسف تاني ما بقول شيء بس أنتوا كتير يعني طيبة شكرا كتير እንደው ቋንቋውን በሰማው ብዬ አስቆጨሽኝ። ባጭሩ ግን ምንድን ያልሻቸው? ባጭሩ በቃ በጣም ጥሩ ሰው ናችሁ። እናንተ ማስከፋት ማስቀየም አልፈልግም ነበር ግን ኢትዮጵያ ላይ መጥቼ እኔ እንደጠበኩት መመለሳለሁ ብዬ አላሰብኩም ነበር። መመለሳለሁ ብዬ አስቤ ነበር ግን መመለስ የማልችልበት ምክንያት ያው በልጄ ምክንያት ከባድ ነገር ስለገጠመኝ ልመለስ አልችልም። በቃ መመለስ ፈልጋለሁ እንዳልመለስ ያደረገኝ የልጄ ጉዳይ ነው እና ረጃድ ማለት ደግሞ ወንድ ማለት ነው በኢትዮጵያ በቃ ከመጥቼ ከሱ ጋር የተፈጠረው ነገር ከባድ ስለሆነ እንዳልመለስ አድርጎኛል እና በሚዲያም በሶሻል ሚዲያም ልታዩት ትችላላችሁ። በጣም ይቅርታ እናንተ ግን ብሎክ አርጋችሁኛል እንዳልገባ አርጋችሁኛል ምንም ችግር የለውም አልኳቸው። እንግዲህ እድሜ ከሰጠሽ ነገሮች ሲስተካከሉ ወጫቸውን መሸፈን የምትችይበት ደረጃ ሁሉ ልደርሺ ትችያለሽ። እግዚአብሔር እድሜና ጤና ይስጣል። ልጅ ነኝ ሰርቼ መለውጥ ማድረግ ትችያለሽ። ሁለተኛ ኦፊሻሊ እንትኑንም እቺኛዋንም ፓርቲ ብቻም ቆርጠሽ ልትልኪላቸው ትችያለሽ በዋትስአፓቸው። አይ በቲክቶክ እየተቆራረጠ ይደርሳቸዋል። ታውቀዋለህ ጊዜው እየተቆራረጠ ይደርሳቸዋል። እሱን ነው እንዳልኩት አካውንትሽን እናስቀምጣለን እዚህ ላይ የሚያግዝሽ ሰው ይሄንንም የልጅሽንም እዚህ ፎቶ ላይ የሚታየውንም ምግብ የሚልክለት ሰው ካለም ለዚህ ልጅ እንግዲህ ልጁን ያው ከጀርባ ተመልካቾች የሚንኮሻኮሽ ነገር ከሰሙ እሱ የሚያንኮሻኩሸው ነው። በጣም ንቁ ልጅ ነው፣ ቆንጂዬ ልጅ ነው። ግን ዌት ሎዝ አድርጓል። ዌቱን ሉዝ አድርጓል። ክብደቱ እንደ እድሜው አይደለም። ይሄንንም ምግብ እንልክለታለን የሚሉ ካሉ ፎቶ እዚህ ላይ የሚታየው እሱንም እንዲያገኙሽ እናደርጋለን። ግን እንደው ምናልባት አባቱም ይሄን ካየው ለሱ ማለት የምትፈልጊው ነገር ካለ ለሱ ምንም አይነት መልስ ልለው አልችልም። ምን እንድትያት የቆረጠ ታውቃለህ የሞተ ሰው አንዴ ቀብረው አታንሰው አይደለ? በቃ በጣም በብዙ ሰው ተለምናል። በጣም አውቀው በሱ ዙሪያ ብዙ ሰዎች አሁን በቅርብ ራሱ አሁን ከ3 ቀን በፊት የሆነ ሰው ደውሎ ምን ላይ ናችሁ ምን ላይ ነሽ ብሎኝ ያለውበትን ችግር ነግሬው እንኳን ያለውባትን ልጅቷን እንኳን አውርቷት ችግሬን ነግረው አውርቸው መልሽ ይደውላሉ እንዲረዳ አረጋለሁ ምናምን ብሎ አውቆ ያለውበትን ችግርና ኢትዮጵያ ውስጥ መግባቴን ያጣራው ጓደኛው ነው። የጋ ካነኝ ይላል ግን አይመስለኝም። አውቆ ነው እኔ ለማስፈራራት የሚያደርገው ነገር ነው። እኔ ማንንም ሰው አልፈራም። እግዚአብሔር ብቻ ነው ልፈራው የምችለው። ህግ ለሁሉም ሰው እኩል ነው። ህግ በጉቦ በሆነ ነገር እኔ ሊያስር ወይ ምን ሊያርግ ከመጣ
ችግር የለውም እኔ እስከመጨረሻው ድረስ በሪም ደግሞ እንደ ሴትነቴ በሴት መንገድ ሄዳለሁ። አይ ተብሎ ይሄ በገንዘብ ማስፈራራት በምናምን እኔ እንደዛ አይነት ህግ አለ ብዬ አላስብም። ህግ ለድሃም ለሀብታም እኩል ነው ብዬ አስባለሁ። ተበዳይ ደግሞ እኔ ነኝ። ህግን ለማጣመም የሚሞክሩ ለቆሙበት ዓላማ የማይሰሩ ሰዎች አሉ። ህግን የሚያንሸዋርሩ የሚያንሻፉ ሰዎች ይጠፋሉ ማለት አይደለም። ይውል ያድር ይሆናል፣ ዋጋ ያስከፍል ይሆናል እንጂ ትክክለኛ መስመር ከተኬደ ማንም በህግ ፊት የበላይ አይደለም። ሁሉ ሰው በህግ ፊት እኩል ነው አይደለም? እሱና እሱ ብቻ ነው የሚያስኬደው። እኔ ሀብታም ነኝ፣ እኔ ሰው አውቃለሁ፣ እኔ ዘመድ አለኝ፣ ከሊት ደሃ ነች ብሎ ያልተገባ ነገር ሊያደርግ የሚሞክር ሰው ካለ እንግዲህ የህግ አግባቡ በሚፈቅደው ልክ ይኬዳል። በዛ ልክ እስከ ደም ጠብታ ድረስ ማለት ነው። ከዛ በመለስ ግን ሁሉ ሰው በህግ ፊት እኩል ነው። እሱ ነገር ሊያሳስብሽ አይገባም። ያው ወንጀል የሚሰራ ሰው የለም አይባልም። ወንጀለኛ ነው ዙሮ እሱ አይደለም ትልቁ ቁም ነገር። በተረፈ ስለመጣሽ የው ታሪክሽን ስላካፈልሽን እጅግ በጣም ከልብ አድርገን እናመሰግናለን። ብዙዎች ካንቺ ታሪክ ይማራሉ። እንዳልነው የሚያግዝሽ የሚረዳሽ ሰው ካለ ስልክሽን አካውንትሽን እናስቀምጣለን እዚህ ጋር። እሺ ያለው ነገር ይሄ ነው። መጨረሻ ላይ ማለት የምትፈልጊው ነገር አለ? ማለት የምፈልገው ነገር በልጁ አባት እንዳልከኝ ማለት የምለው ነገር የለም። ምክንያቱም የማይሆን ነገር ታውቃለህ፣ መርዳት የማይፈልግም ልጁን የማይፈልገው በቃ ስለ ልጁ አባት የለም። ከዛ ባለፈ ግን ያው በህይወቴ ላይ የሆነ ችግር ሊፈጠርብኝ ይችላል ብዬ የማስበው ይሄ ልጅ የነበረበት ሰውዬ ወይ አረብ ሀገር ሄጄ ብር እንድልክለት ይፈልጋል ወይም ኢትዮጵያ ውስጥም ሆኜ ቢሆን ብር ከየትም አምጥቼ በግድ ከሱ ጋር እንድኖር ይፈልጋል። ይሄ ድምጹን የሰማ ነው ማለት ነው። ድምጹን የሰማው ከዛ ውጭ ግን ደግሞ ሪከርዱን የሰማው ማለት ነው። ከዛ ውጭ ደግሞ እኔን መግደል እንደሚችል መቆራረጥ እንደሚችል ምናምን ነው ያስፈራራኝ። እኔ የግል ልጄ ነው ብቻዬን ኖሬ ይሆናል ብለህ ትገባለህ አይደል? ካልሆነ ደግሞ ታቆማለህ። እኔ ወጣት ነኝ። ብዙ ነገር ከዚህ በኋላ ሰርቼ ለብዙዎች ብዙ ማካፈላቸው ታሪክ ሊኖር ይችላል። ማንም ሰው እኮ ብዙ ሴቶች አሉ እንደ ሚዲያ ላይ ወጣው ህይወታቸው ያለፈላቸው ሰዎች። ለምን ግዴታ ያ ሰው ገንዘብ ልኮላት ምናምን ላይሆን ይችላል። ቪዲዮ ሼር በተደረገ ቁጥር የመስራት ፍላጎት አለኝ፣ አዎ ይሄን እሰራለሁ ካልኩኝ ችግር ሊሆን የሚችለው ስልክ ብቻ ነው። ስልክና ለጊዜው ማረፊያ የለኝም። ያለውበት የተጠጋውበት ቦታ ለሷም የከበዳት ናት እንኳን አይደለም እኔ እንደረባ። ግን ውጭ ላይ ቁጭ ብለሽ ድጋሚ ተደፍረሽ ሌላ ነገር ከሚመጣብሽና ጅብ ከሚበላሽ ብላ 1 ሰዓት ተኩል 20 ጉዳይ ለ2 ሲል ነው መጣ በራይድ አንስታ የወሰደችን። ይሄን ማድረጓ እግዚአብሔር ይመስገን አመሰግናታለሁኝ። እና ማንም ሰው እኔ ከዚህ በኋላ እግዚአብሔርን ነው የምልህ ይሄ ልጅ 5 ዓመትም 6 ዓመትም ቢኖረው በህይወት ካለ መታየው ይሆናል። ነገም ቀርቦ ልጁ ስለ ሰውየው ስለ አባትየው እንዲናገር ፍቃደኛ ነኝ። ለምን ነው ታውቃለህ? በቃ እውነታውን ነገር እንዲያውቅ ፈልጋለሁ ልጁ። እኔ በድብቅ ሳይሆን በሚዲያ ላይ የራሱን መብት አስከብሮ ሊጠይቅ ፈልጋለሁ። ያ አይሆንም ካለ ግን ህሊና ካለው ካሁኑ እስካሁን የቆየበትን ካሳውን ክሶ ልጄሊ ብሎ እንኳን ካለ እየረዳ እያገዘ ከሆነ እስካሁን ካሳ ከከፈለ ሊያዩ ይችላል። ከዛ ውጭ ግን ልጄን በድብቅ አሰርቃለሁ እንደዚህ አደርጋለሁ በዚህ ወጥቶ ቢል ያን እንግዲህ ማንም ሴትም ሴት ነው ያውቃል። አንተም ደግሞ ታውቃለህ በህጉ በኩል እናት እያለ ያላሳደግ እንኳን ልጅ አይደለም ያለ እየተጠራጠረ ያለ ሰው ልጅ ሊወስደው አይችልም። ያው ዙሮ ያው ሆነ አይጠጣም። እንግዲህ ያለቀ ዳውን ጣጣውን የጨረሰ ልጅ ልውሰድ የሚል ሰው ብዙ ነው። እውነት ነው። ያኔ ምንድነው የዋሊደር እንጂ ወደ ልቡ ወደ ቀልቡ ሲመለስ እውነት ነው ልጄን ብሎ መምጣቱ አይቀርም። እሱም አይቀር ሀቅ ነው። እንግዲህ ቢያርም ቢመርም ይሄ ልጅ 2 እህቶች አሉት። አሁን ልጁ ግን በጣም አሁን ይኸው እያየሁት ነው። በጣም ብሩህ አይምሮ ነው ያለው። በጣም ብዙ እያስተዋልኩት ነው ያለሁት። በደንብ ቢያዝ በጣም ንቆ የሆነ ልጅ ነው። እንግዲህ ፈጣሪ የሚሆነውን ያውቃል። መልሰን እንገናኛለን። ሌላ ነገር የለም አይደል? ጨርሰናል። ሌላ ነገር ጨርሰናል። እንግዲህ በሌላ ፕሮግራም ከተገናኘን የሚያግዙሽ ስራ የሚሰጡሽም ሰዎች ካሉ የስራ እድሌን የምኖርበትን ቦታም የስራ እድሌንም በቃ ልጅሽንም እዛው አድርገሽ እየሰራሽ የሚሰጡሽም ሰዎች ከተገኙ እሰየው ነው አይደል? ባለፈ ደግሞ ራስን ችሎ መኖር የለም። ከልጅ ጋር ራስን ችዬ ብኖር እመርጣለሁ። እሱ እኮ አይቀርም አንድ ቀን። ግን እቺን ጊዜ እስክታልፊያት ድረስ አይደለ? እቺን ጊዜ ደግሞ ለማለፍ ሰው ልጅሽን ለሰው መስጠት አትችይም። ስለዚህ በአሁኑ ሰዓት የሚያስፈልግሽ ከልጅሽ ጋር ሆነሽ እየሰራሽ ትንሽ የደሞዝም ቢሆን እየተከፈልሽ አይደለም እየኖርሽ እዛው እየቀለቡሽ ቀን እስኪያልፍ ያችን ብር አጠራቅመሽ እስክትሰሪ ድረስ የሚያኖሩም ካሉ ስልክሽን እናስቀምጣለን። ኮንታክት ቢያደርጉሽ ደስታችን ነው። እኛ ሂድ እስቲ ማማከር። በተረፈ ደግሞ አረቦች ምናምን ስራ ያላቸው ካሉ
በቃ በአረቦች ድርጅት ውስጥ በምንም አይነት ስራ ቋንቋ ስለምትችይ አይደለ በአስተርጓሚነት መኪና የሚሸጡ አረቦች ካሉ የነሱ መኪናዎች ለማስተዋወቅ ድርጅታቸው ውስጥ አንዳንድ ነገር ካለ ምግብ ቤት ያላቸው አረቦች ካሉ ምናምን ነጮች ጋርም ስራ ካለ ምናምን ችግር የለም። ለምሳሌ እዚህ ሰነአ ምናምን አሉ የአረብ የባህል ቤቶች ምናምን አሉ። እነሱ ቤቶችም ቢሆን የሆነ ነገር ለማስተዋወቅም ይሁን በምንም ነገር ይሁን ችግር የለብሽ። ችግር የለውም። መልካም በቃ እኔ ከመስራት ወደ ኋላ አልልም ስራ ካገኘው። እሺ